ማንም የረከሰ ሰው የአምላክን ቅዱስ ስጋና ክቡር ደሙን ስለነካ ስጋና ደሙ የሚረክስ እንዳይመስላችሁ። አባቶቻችን ይሄን በፀሐይ ምሳሌ ይሰጣሉ። በምን? በፀሐይ። ለምሳሌ ፀሐይ ሰማይ ላይ ናት ያለችው፣ ንጹህ ናት አይደለችም? ናት አይደለችም? ጥሩ። ፀሐይዋ የምታበራው ንጹህ ነገር ላይ ነው ወይስ ቆሻሻውም ነገር ላይ ነው? ሁሉም ላይ አይደል? ስለዚህ ንጹህ የሆነችው ፀሐይ ቆሻሻው ላይ ስላበራች ቆሻሻ ትሆናለች። ስለዚህ ንጹህ የሆነው እግዚአብሔር ቆሻሻ የሆኑ በኃጢአት ያደፉ ሰዎች ላይ ክብሩን ስለገለጠ እግዚአብሔር ይረክሳል ማለት አይደለም። ቅዱስ ስጋውና ክቡር ደሙ ክብሩ ዝቅ ይላል ማለት አይደለም። እንዳትሞኙ ክርስቲያኖች። ቀላል የማይባል ሰው ቅዱስ ስጋውን ክቡር ደሙን የማይቀበለው የሆነ ሰው የሆነ ጥፋት ሲያጠፋይና በሱ እጅማ አልቆርብም ይላል፣ በእሳቸው እጅማ አረ በፍጹም ይላል። እንዳትሞኙ። ሰይጣን ሳያስቆርባችሁ ሌላ ጽድቅ የሰራችሁ መስሏችሁ ቢያሰነብታችሁ ስለሌሎች ጽድቆቻችሁ የምትመሰገኑ እንዳይመስላችሁ። ራሱ ሥርዓተ ቅዳሴያችን ትርጉም ላይ አለ። ልክ ቅዱስ ስጋውን ክቡር ደሙን ከመቀበላችን በፊት ካህኑ ምን ብሎ ይናገራል? ቅድሳት ለቅዱሳን ይላል። እስቲ ቅድሳት በሉ እንጂ ለቅዱሳን። አዎ የተቀደሰው የአምላክ ስጋና ደም ቅዱሳን ለሆኑ ሰዎች ነው መሰጠት የሚያስፈልገው ብሎ ያውጃል። የዚህን ጊዜ ላይ ትርጓሜያችን የቅዳሴው ምን ብሎ ያትታል መሰላችሁ? አንድ ባህታዊ ነበረ ይላል። 40 ዓመት ሙሉ ንጽ ጠብቆ ከሰው ሳይገናኝ እየጾመ እየጸለየ እየሰገደ እየመጸወተ ይኖር ነበር። ምንም አይነት ጽድቅ አልጎደለበትም። የእግዚአብሔር መልአክ ታዲያ ከ40 ዓመት በኋላ ተገለጠለትና ጾም፣ ስግደት፣ ምጽዋት ሁሉም ጥሩ ነው፣ ካልቆረብክ ግን ዋጋ የለህም። አይገርማችሁ? አሁን ቀላል የማይባል ሰው እኮ ስለ ጾመ፣ ስለ ጸለየ፣ ስለ ሰገደ፣ ስለ መጸወተ ሁሉም በቂ ይመስላል። እያሞኘን ነው ሰይጣን። የዘላለም ሕይወት ይሰጣል ተብሎ መጽሐፍ ቅዱስ ላይ ተጽፎ የምናገኘው ቅዱስ የሆነውን የአምላክ ስጋና ደምን ብቻ ነው። 40 ዓመት ቆየ። ከዛ በኋላ የዛች ቅጽበት ላይ ሲናገረው በቃ እሺ ቅዳሴውን ላስቀድስ ልቁረብ ብሎ ቤተ መቅደስ መጣ። አሁን ያላችኋት ቅድሳት ለቅዱሳን የሚባለው ክፍል ላይ ሲደርስ ሲሰማው ምን አለ መሰላችሁ? እኔ እንዴት በቅቼ፣ እኔ እንዴት ነቅቼ፣ እንዴት ለአምላክ ስጋና ደም ታማኝ ሆኜ እቀበላለሁ ብሎ ሄደ። እዚች ጋር ያዙልኝ። በጣም ብዙ ሰው የማይቆርብበት ምክንያት ይሄ አይመስላችሁ? ለምንድን ነው የማትቆርበው ተብሎ ሲታይ አይ እኔ ብቁ አይደለሁም። የምትቆርቡት እኮ ብቁ ለመሆን ነው እንጂ በቅታችሁ አይደለም እኮ የምትቆርቡት ክርስቲያኖች። አይደለም በፍጹም እየታለልን እኮ ስለሆነ ነው። 40 ዓመት ሙሉ የሰማው ይሄ ባህታዊ እቺን ነገር ሲሰማ ተመልሶ ወደ ገዳሙ ወይም ወደ በአቱ ተመልሶ ገባ። ስንት ዓመት እንደቆየ ታውቃላችሁ? ተደጋሚ 40 ዓመት ቆየ። በድምሩ ስንት ዓመት ማለት ነው? 40 ዓመት ሙሉ እውነት እድሜ ያልነሳው እግዚአብሔር ስሙ የተመሰገነ ይሁን። በየጊዜው የአምላክ ስጋና ደም ቅዳሴ ላይ ወርዶ ሳንቆርብ ስንሄድ እድሜ የሰጠን እግዚአብሔር የተረፈንን ኃጢአት እንድንሰራ እኮ አይደለም፣ ወርዶ ያልተቀበልነውን ስጋና ደም እንድንበላው እኮ። 40 ዓመት ቆየ። ድጋሚ እግዚአብሔር መልአክ መጣ። አሁንም ነገረው ካልቆረብ ዋጋ የለህም አለው። ተመልሶ መጣ። አሁንም ቅድሳት ለቅዱሳን ሲል እኔ እንዴት በቅቼ ብሎ ሊመለስ ሲል አሁን በቅተሃል። ምን አርጋል? አልበቃውም ማለት እንደውም አንዱ የመንፈስ ቅዱስ መታያ። በቃው ስንል ነው ችግር የሚመጣ። አሁን ዝግጁ ነኝ እንዳትሉ መቼም ማንም ዝግጁ ሊሆን አይችልም። ማንም ለአምላክ ስጋና ደም ንጹህ ሆኖ የሚቀርብ የለም። እሱን የምንማጸነው እንዲያነጻን እንዲመርጠን። ይሄን የምንመለከተውን ታዲያ የአምላክ ቅዱስ ስጋና ክቡር ደም የሚዘጋጅበት የቅዳሴ ምስጢር ላይ እንዳልኳችሁ ከዚህ ታሪክ ላይ የምትማሩት ራሱ ክርስቶስ ነው ተሰይሞ የምታገኙት። ካህኑ ባርክ፣ አንጻ፣ ምረጥ፣ ቀድስ እያለ ሲናገር ቀላል እንዳይመስላችሁ። ይሄ ነገሮች በሙሉ ክርስቶስን እንዲያደርገው እየለመነው ነው። መንፈስ ቅዱስን እየተማጸነበትም ጭምር። ሰማያዊ የሆነችው በላይ ተስፋ የምናረጋት ኢየሩሳሌም ሰማያዊት ላይ ቅዳሴ እኮ አለ። ታዲያ ዛሬ እዚህ እያስቀደስን ካልተለማመድን እላይ እንዴት ልንሆን? እየሰማችሁ ነው? እላይ እንዴት ልንሆን? ማስቀደስ ክርስቲያኖች ቀላል ጉዳይ እንዳይመስላችሁ። ስለዚህ ሰማይ ላይ ያለ ስርዓት ምድር ላይ ነው የተሰራው። ሰማይ ላይ የሚፈጸመውን ምስጢር ነው ምድር ላይ የወረደው። በሰማይ ካህናት አሉ፣ በምድርም ካህናት አሉ። በሰማይ ታቦት አለ፣ በምድርም ታቦት አለ። በሰማይ እግዚአብሔር አለ፣ በምድርም እግዚአብሔር አለ። ስለዚህ ቅዳሴው ሰማያዊ ምስጢር ነው የሚባለው ለዚህ ጥሩ። አሁን አብዛኛው ሰው ንስሐ የማይገባው ግን ለምንድን ነው ተብሎ ቢጠየቅ የሰራው በደል ይገስፍበታል ከእግዚአብሔር ምሕረት ይልቅ። እግዚአብሔር እንዲሰርቼ ይምረኝ ይሆን ይላል። ለምን አይምርም እግዚአብሔር? አባ ጊዮርጊስ ለዛ እኮ ነው የተራበ ሆድ ለምግብ እንደሚቸኩል ሁሉ እግዚአብሔር አምላክም የበደሉት ሰዎች ማረን ሲሉት ለመማር እንዲሁ ይፈጥናል ይላል።
እግዚአብሔር ማረኝ የሚሉትን ሰው ለመማር እንዲፈጣን እኛ ግን ብዙ ምክንያቶችን እንዘረዝራለን አይ ይቅርብን እንላለን ንስሐ መግባት ሌላ ነገር የሚመስለናለን ከዛ ውጭም ደግሞ ንስሐ መግባትን እንዳልኳችሁ ባልተገባ መንገድም እንተረጉመዋለን አንዱ ባልተገባ መንገድ የሚተረጎመው በዚህ ነው የኔ ኃጢያት በጣም ትልቅ ስለሆነ እንዴት ብሎ ሊያጠራው ይችላል ይላል ይሄ የሰውየውን ኃጢያት ብቻ ሳይሆን የሚያሳየው የእግዚአብሔርንም ካህሊነት መጠራጠርም ጭምራል የሚሳነው ነገር አለ ማለት ነው አይደል የኔን ኃጢያት ሊያጠፋው ይችል ይሆን ብሎ መጠየቅ እኮ ጥርጣሬ ያለው ውስጥ እንዴት ሊያጠፋው ይችላል ልበ አምላክ ዳዊት መዝሙር 50 ላይ ለዛ እኮ ነው ምን ብሎ ይናገራል መሰላችሁ እጠበኝ ቆሽሻለሁ አይደል የሚለው እጠበኝ ከበረዶ ሚልቅ አንጻኝ ፍትግ አድርገኝ በሄጾጵም ምርጨኝ ንጹህ ሆናለሁ እያለ ይናገራል እግዚአብሔር ሲያነጻ እንዲህ ነው በሄጾጵ ምርጨኝ ነጻም አለው ይሄ ማንኛውም ሰው ታጥቦ እንደሚነጻው አድርጋችሁ ለመረዳት ሞክሩ ከዛ በኋላ ደግሞ እጠበኝ ከበረዶ ሚልቅ ነጭ ሆናለሁ ማለት የበረዶን ጥራት አስቡት ነጭ አይደለ በረዶ በድሎ የመጣውን ሰው እግዚአብሔር አምላክ የሚያነጻው እንዳልበደለ እስኪመስል ድረስ እንግዲህ ሥርዓተ ቅዳሴ ዋነኛ የሚቀደስበት ዓላማ እኛ የክርስቶስን ሥጋና ደም ምን እንድንል ነው መልሱ እንጂ እንድንቀበል የሚገርማችሁ ገና ቅዳሴው ሲጀምር እማንቆርብ ሰዎችን በማነጋገር ነው የሚጀምረው አይደል በመውቀስ ነው የሚጀምረው በቤተ መቅደስ የገባ ሥጋውን ደሙን የማይቀበል ሰው ቢኖር ብሎ ነው የሚጀምረው እኛ በጥሩ ዜማና ዜማዋለን እንጂ እየወቀሰን ነው የሚጀምረው ቅዳሴ ዓላማው የክርስቶስን ሥጋና ደም መቀበል ነው እኛ እናስቀድሳለን ግን አንቆርብም እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር እንደዛ አረግ ነው የክርስቶስን ሥጋና ደም እስማ ኃያላን ተብለን እንሸኘዋል ስንት ቀን መጥቶ ሳንቀበለው ተመለሰ ለምንድነው ሥጋው ደሙ ማንቀበለው አንዳንድ ሰው አይ እኔ እኮ መቁረብ ጠልቼ አይደለም ሥጋውን ደሙ መቀበል ግን አሁን ሥጋውን ደሙን ተቀብዬ መልሼ ኃጢያት ልሰራ እችላለሁ የብዙዎቻችን ፍርሃት ይሄ ነው አይደለም አዎ ልወድቅ እችላለሁ ግን መጽሐፍ ቅዱስ እንዲህ አይልም ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ እኛ ግን ምን ነው ብነሳ አቤት ወድቃ መጽሐፍ ቅዱስን ገለበጥ ነው እኮ እመኒ ወደቁ ተነሳ በወድቅ ምን እላለሁ እኛ ግን ብነሳ ወድቃለሁ አረጋ እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ ለምን በደላችሁ አይልም አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢያት ሰራህ የሚል ይመስላል ለምን ኃጢያት ሰራህ ለምን ንስሐ አልገባህም ነው የሚለው ለምን ወደቅህ አይልም ለምን አልተነሳህም መውደቅ አዳማዊ ነው ወድቋ ለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ ሰው እንደመሆናችን እንወድቃለን እይትነሳእኑ ዘወድቀ ይላል የወደቀ አይነሳምን የሳተስ አይመለስምን ይላል እግዚአብሔር መውደቃችን አይደለም ይገርመው አለመነሳታችን ይቅር አይለንም ብለን ማሰባችን ነው የሚያሳዝነው እግዚአብሔር ይሁዳን እንኳን የተቀየመው አሳልፎ ስለሸጠው ይመስላችኋል አይደለም እኮ ንስሐ ስላልገባ ራሱን ስላጠፋ እግዚአብሔር የሚያዝነው ከበደላችን በላይ ይቅር በለኛ ለማለታችን ማረኛ እሱ መማር ሳይሰለቸው እኛ ማረን ማለት ይሰልቸን እንደው አይገርምም እሱ ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ሰለቸንኩ እና ብወድቅ እነሳለሁ ማለት ሲገባ ብነሳ ወድቃለሁ ነው ደግሞ ሥጋው ደግሞ እዚህ ማላውን ያልቆረበ የለም በ40 በ80 ቀናችሁ ቆርባችኋል አልቆረባችሁ ያቋረጠ እንጂ ያልቆረበ የለም እኮ እዚህ ረሳ ነው ሲቆይ እንጂ ሁላችንም ሥጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረንም ጴጥሮስ ጌታውን ካንዴም 3 ካደው እኮ ቆርቦ ሲወጣ ነው መመናን ታውቃላችሁ ጌታ እግሩን አጥቦ ተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ አረ በፍጹም አልክድም ምን ሲደረግ ያለ ጴጥሮስ ከአንዴም 3 ጊዜ ካደው አላውቀውም ብሎ ካደው ቆርቦ ወጥቶ ከቆረበች አፈረሰች ከመነኮሰች ባሰች ይላሉ አባቶቻችን ቆርቦ እንደወጣ ክርስቶስን አላውቀውም ማለት ልክ 3ኛ ሲያስጨንቁ በዚህ ሲያጣድፉት ጨነቀውና የምትሉትን ሰውየውን አላውቀውም ማለት ይህንን ሲል ክርስቶስ ቀና ብሎ አየው ይላል የንስሐ አባቱ ክርስቶስ በአይኑ ቀኖና ሰጠው ይገርማችኋል
እንደው እውነት አታውቀኝም? እኔን እግርህን አላጠብኩህም? አልሾምኩህም? አለት አላረኩህም? ከአሳ አጥማጅነት ወደ ሰው አጥማጅነት አልሾምኩህም? ይላሉ የክርስቶስ አይኖች። አየው ወዲያውኑ ዶሮ ጮኸ ይላል። ጴጥሮስ ዶሮ ሲጮህ ዶሮ ሳይጮህ 3 ትክደኛለህ እንዳለው አስቦ ምርር ብሎ አለቀሰ ይላል። የጴጥሮስንም ባለ ሁላችን ይስጣት። ጴጥሮስ ንስሐ የገባው ምን ሲጮህ ሰምቶ ነው? እኛ ስንት ሰባኪ ሲጮህ ሰማን? እስቲ ንገሩ። የታደለ ዶሮ ንስሐ ያስገባል አይደል? እኛ ይሄው ስንቴ ጮህን ዶሮዎች ሲጮህ። እዚህ ሀገር ግን ከመጣው ዶሮ ሲጮህ አልሰማው። ምን ገላችኋቸው ነው? ምንድነው ግን ምንድነው? አሁን የኛ እንደ ዶሮ ጮህት ያልቀሰቀሳችሁ? ዶሮ ሊጮህ ሲል መጀመሪያ ምን ያደርጋል? ልብ ብላችሁ ከሆነ መጀመሪያ ክንፉን ምን ይላል? ያራግፋል። አሁን እኛ ክንፋችንን አላራግፍንም። ስለዚህ አትሰሙም። መጀመሪያ ራሳችንን አቧራ ያላራገፍን ዶሮዎች ብንጮ ሙዚቃ ይሆናል፣ ምንም አይሰራም። ጴጥሮስ ሰምቶ አለቀሰ፣ ምርር ብሎ ጮኸ። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸዋል። በምን አወቅን? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኝ አለ። ለማን? ለጴጥሮስ። 3 ለካደው ጴጥሮስ ጥሩልኝ። እሱን በስሙ ጠራው። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ። አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን? ትጠሩታላችሁ? ለነገሩ እንጠራዋለን። ቅጥል ይበል ብለናል። ይውጣላት መታ ብታየው ይሻላል እንላለን። አስቸጋሪ ነው የኛ ነገር። ለምሳሌ ሆነ ጠራው። ጴጥሮስን ጥሩልኝ አለ። ሲያገኘውስ ምን አረገው? ቆርቦ የካደውን ጴጥሮስ ሲያገኘው አንተ አልክድም ብለህ አልፎከርክም? እንዴት ታረጋለህ? እኔን አታውቀኝም አላለው። የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም። ምን አለው? የዮና ልጅ ስምዖን ሆይ ትወደኛለህ አለው ይላል። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። በቃ እወድሃለሁ የምትለው አስጨነቀችው። ደግሞ ጠየቀው፣ እንደምወድ አንተ። 3ኛ ጠየቀው። 3ኛ ሲጠየቀው ጴጥሮስ አዘነ። ሐሙስ ዕለት የካደው ስንቴ ነበረ? ለካ ክርስቶስ ታሪኩን ድጋሚ እየጻፈለት ነው። 3 እንደካድከኝ 3 እመነኝ እያለው ነው። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለ ክደው አፍርሰህ እንኳን ድጋሚ ዕድል ይሰጣል። ድጋሚ ጻፈው፣ ግድ የለም እስቲ እስካሁኑን ልተወውና ካሁን በኋላ ያለውን እስቲ ድጋሚ ጻፈው። ስለዚህ 3ኛ ጊዜ ትወደኛለህ ሲለው በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስ ጌታን ትወደኛለህ ያለበት ቦታ ላይ እሳት ነበረ ይላል። ምን ነበረ? እሳት ነበረ። ጴጥሮስ ጌታን የካደው ምን አጠገብ ነው? እሳት አጠገብ ነው። እዛው እሳት አጠገብ ነው ያናገረው ክርስቶስ ድጋሚ። ይሄ ማለት በወደቅንበት እንድንነሳ የሚፈልግ አምላክ ነው። በሳትንበት እንድንመለስ የሚፈልግ፣ ሁላችንም በቸርነቱ ይመልሰን። ትወደኛለህ ወልውሎ ወደ ክብሩ መለሰው። ስለዚህ ቅዱስ ጴጥሮስ ቆርቦ የካደው ጴጥሮስ 3 በካደው ፈንታ 3000 ሰው አሳመነ በአንድ ስብከት። ይገርማቸዋል። በአንድ ስብከት አላውቅህም ባሉት ሰዎች ባለበት ፈንታ 1000 አውቃለሁ የሚሉ ሰዎች አመጣለት። የንስሐ ፍሬ ያፈራ። የንስሐን ፍሬ ለሁላችን ያድለን። ስለዚህ ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም፣ ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ እስቲ እዚህ ከተማ ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ፣ እየሰማችሁ ነው? ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋው ደሙ ነው። የክርስቶስ ክብሩ ስጋው ደሙን መቀበላችን ነው። ስጋው ደሙን ማክበር ማለት አይኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። ስጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው።
የበለጠ የሚያስፈልገው ለኛ ለቁስለኞቹ ነው። በጣም ለቆሰለው ነው በጣም መድኃኒት የሚያስፈልገው። ከኔ በላይ ኃጢአተኛ የለም፣ ከስጋው ደሙ በላይ መድኃኒት የለም። እንዲህ ብለን ለመቀበል ሁላችንም በቸርነቱ ይርዳን። ስለዚህ በሥርዓተ ቅዳሴ ላይ ስጋው ደሙን መቀበል የመጨረሻ ግብ ነው። እኔ አንድ ነገር ልናገርና አበቃለሁ። ከኔ ጋር ናችሁ? አሁን አንዳንዴ ካህናት ይወጡና ዘኮነ ንጹህ ይንሳም ቁርባን፣ ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል፣ ንጹህ ያልሆነስ አይቀበል ሲሉ አንዳንድ ሰው ቆሞ እንዴ ለዚህ እኮ ነው ማንቀበለው ያስፈራሩን ቤት በኩል ይላል። አንተ ቆመህ ስታጎረመርም ዲያቆኑ ደግሞ ይህን የቄሱን ቃል ያቃለለ ይላል አይደል? አው ያሳስባል። አንተ እዛ ታስባለህ፣ እሱ ስለአንተ ያሳስባል። ግን ምን ማድረጓ ነው ቤተክርስቲያን? ንጹህ የሆነ ማለት ምን ማለት ነው? ንጹህ የሆነ እኛ ንጹህ ነን? ንጹህ የሆነ አለ? አረ በደና ጊዜ ግዕዝ አትሰሙም እንጂ ምእመናን ንጹህ የሆነ ብቻ አይልም ቅዳሴው። ንጹህ የሆነ ሳይሆን ቅዱስ የሆነ ነው እንደውም የሚለው። ቅድሳት ለቅዱሳን ስጋው ደሙ የሚገባው ለነማን ነው? ባጭሩ ልንገራችሁ። ስጋውን ደሙ ለመቀበል የሚገባው ምን አይነት ሰው እንደሆነ ታውቃላችሁ? እንደ እመቤታችን የሆነ እንደሷ ንጹህ የሆነ እንደሷ ቅዱስ የሆነ ይቻላል? አይቻል። እንደ ድንግል ማርያም ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ስጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበይ የነበረሽን ንጽህና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። ያንቺን ንጽህና ለኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድነው? ቤተክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለስጋ ወደሙ ብቁ የሚሆነው ለስጋ ወደሙ ብቁ አለመሆኑን በደንብ ካመወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናለህ። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ስጋው ደሙ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴ ቅዱስኑ ትለናለ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለስጋው ደሙ ያብቃን፣ የሰማነውን በልቡናችን ያሳድርብን። የሰው ልጅ በምድር ላይ ሲኖር መሰረታዊ ፍላጎቶቹ 3 ናቸው ብሎ ሳይንስ ያስተምረናል። እናንተም ተምራችኋል። 3 መሰረታዊ ፍላጎቶች ያስፈልጉታል በህይወት ለመኖር። አንደኛ ምግብ፣ ሁለተኛ ልብስ፣ ሶስተኛ መጠለያ ነው። ይሄ ለሰው ለስጋ የሚያስፈልግ እንጂ ለሰው አይደለም። እኔ ብዙ ጊዜ ተናግሬዋለሁ፣ በብዙ ሚዲያን አውርቼዋለሁኝ። የሰው ሳይሆን መባል ያለበት ይሄ የስጋ መሰረታዊ ፍላጎት ነው። ሰው 2 ነገር ነው፣ ነፍስና ስጋ። እዚህ ውስጥ ያለነው ሰዎች በጠቅላላ የ2 ውህደቶች ውጤት ነን፣ የነፍስና የስጋ። ስጋ ግዙፍ ነው፣ ይበላል፣ ይጠጣል፣ ይበርደዋል፣ ይደክማል፣ ይቆሽሻል፣ ያድጋል፣ ይወፍራል፣ ይከሳል፣ ይጠቁራል፣ ይቀላል። በቦታ በጊዜ በሁኔታ ቅርጹ፣ መልኩ፣ መጠኑ ይቀያየራል። ትንሽ ሲሞላልን ያማረበት ይመስላል፣ ትንሽ ሲጎልብን ያውበቱ ይረግፋል። ወፍራም የነበሩት ይከሳሉ፣ ቀጭን የነበሩት ይወፍራሉ። ቀይ የነበረው ሊጠቁር፣ ጥቁር የነበረው ሊቀላ ይችላል። ከዛ በኋላ ደግሞ ሲያጠናቅቅ ይሞትና እነዚህ 4ቱ ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት ሰው ሲሞት እነዚህ 4ቱ ይለያያሉ። መጀመሪያ ስንሞት ነፋስ ይወጣል፣ መተንፈስ እናቆማለን። ሁለተኛ እሳት ይወጣል፣ እንቀዘቅዛለን። ሶስተኛ ውሃ ይወጣል፣ እንደርቃለን። አራተኛ አፈር ይቀራል። አፈር ነህና ወደ አፈር ትመለሳለህ ስለተባለ ያ አፈሩ ብቻ ይቀራል። ይሄ የሥጋ ባህሪ ነው። ይሄ የሥጋ ባህሪ ግዙፍ ስለሆነ ግዙፍ ምግብ ያስፈልገዋል። ግዙፍ ስለሆነ ግዙፍ መጠጥ ያስፈልገዋል። ግዙፍ ስለሆነ ግዙፍ ልብስ ያስፈልገዋል። ግዙፍ ስለሆነ ግዙፍ መጠለያ ያስፈልገዋል። በምድር ላይ ሳይንስ ያመረታቸው በተፈጥሮ ያገኘናቸው ነገሮች በጠቅላላ ከስጋ ጋር የተገናኙ ናቸው። ነገር ግን የሰው ልጅ ቅድም እንዳልኳችሁ የነፍስና የስጋ ውጤት ስለሆነ ሁለቱም ምግብ ይፈልጋሉ። እየሰማችሁ ነው? ሁለቱም ምግብ ይፈልጋሉ። ለምሳሌ ምሳ በልታችኋል አልበላችሁም? አቤት። በበላችሁት ምግብ ውስጥ ነፍስ ድርሻ አላት
አላት የላትም? የምግበ ነፍስ የሚባል ለብቻው ይሄ ሰው በመሆን ሌላ ትንታኔ ውስጥ አንገባም። በጥቅሉ ምግበ ስጋና ምግበ ነፍስ ብለን ለመለየት ነው። ውሃ ስንጠጣ ምግብ ስንበላ በየስጋ ቤቱ ገብተን ከቁርጡ ከጥብሱ ከቅቅሉ አንጣ ስንል ነፍስ አይመለከታት። መጠጥ ቤት ገብታችሁ ከድራፍቱ ከቢራው ስትቀዱ ነፍስ እንደው ምን አንዳንድ ጊዜ ምን ብያስባለሁ እበሩ ላይ ቆማ ቶሎ ቶሎ ጨልጠው ጣ ምትል ይመስለኛል። እያንገሸገሻት እያንገፈገፋት። እንደገና ቅዳሴ ስንገባ ደግሞ ማን እየበላ ነው ንገሩኝ? አሁን እዚህ እየተማረ ነው አይደለም? ማን እየበላች ነው? ማን እየጠጣች ነው? ስጋ ምን ይላለውን? ኧረ እባክሽ በቃሻል ቶሎ እንግባና ፊልሙም ማመለጥ ነው፣ ኳሱም ሊያመልጥ ነው፣ ኧረ ቲያትሩም ሊያመልጥ ነው፣ ኧረ እንደው ወጡ ቀዘቀዘ የሚል ሰው አለ። ማን እየበላ ስለሆነ። ስለዚህ ኦርቶዶክሳዊ ተዋህዶ ቤተክርስቲያን የምታስተምረው ትምህርት ነፍስና ስጋን ያመጣጠነ ነው። እግዚአብሔር ደግሞ ለሁለቱም ምግብ አዘጋጅቷል። ለነፍስም አዘጋጅቷል፣ ለስጋም አዘጋጅቷል። የስጋ ምግብ ቅድም እንዳልኳችሁ ነው። ምድር ያበቀለችው አትክልት በጠቅላላ ተዘርቶ የሚበቅለው ተተክሎ የሚጸርቀው አዝሪቱ፣ አትክልቱ፣ እጽዋቱ፣ በጉ፣ ፍየሉ፣ ላሙ፣ በሬው የእንስሳቱም ተዋጽኦ ሌላ ሁሉ የምን ምግብ ነው ብለናል? የስጋ ምግብ ነው። እሱን ያዘጋጀ ማን ነው? የፈጠረ ማን ነው? እግዚአብሔር ነው። እንደገና ደግሞ ነፍስ ደግሞ ምግብ ስለሚያስፈልጋት የነፍስን ምግብ ደግሞ እግዚአብሔር አዘጋጅቷል። የነፍስ ምግቧ ምንድነው? ንስሐ፣ ስጋው ደሙ፣ ትምህርት፣ በጎነት፣ ቸርነት፣ ሰላም፣ ትዕግስት፣ በእምነት ራስን መግዛት፣ ቅዳሴ መላእክት፣ ውዳሴው፣ ዝማሬው የመጽሐፍ ቅዱስ የእግዚአብሔር ጋር በጠቅላላ የማን ምግብ ነው? የነፍስ ምግብ ነው። አሁን ሰው ምግብ ሲያጥረው አንድ ሰው የምግብ እጥረት እንዳለበት ፊቱን አይቶ ማወቅ ይቻላል አይቻልም? ንገሩኝ እስኪ። ይቻላል አይቻልም? እንደውም በሰሜን ሸዋ ከዚህ በፊትም ተናግሬዋለሁ። አንድ ሰው መልከ መልካም ሴት ሲያዩ አባቶች ምን ይላሉ ይባላል? አቤት አያችሁት ይሄ እህል ሲያምር ነው የሚባለው አሉ። ሰው ሴትዮዋ ስታምር አይባልም። ምክንያቱም ያቺ ሴትዮ 2 ቀን ጦሟን ብታድር ምን ልትመስል እንደምትል እግዚአብሔር ምስዋም ያውቁታል። ሰው ሳይበላ መኖር ይችላል ወይ? ሳይጠጣ መኖር ይችላል ወይ? አይችልም አይደለም? ስለዚህ ስጋዊው ምግብ ለማን ነው የሚያስፈልገው? ለስጋ የዕለት እንጀራችንን ስጠን ዛሬ። ምን ማለታችን ነው? እንጀራ ስጠን ዛሬ፣ ውሃ ስጠን ዛሬ ነው። ይሄ በጣም ሰፊ ትንታኔ አለው። ዙሮ ልንል የፈለግነው የስጋን ምግብ ያዘጋጀ ማን ነው? እግዚአብሔር ነው። የነፍስን ምግብ ያዘጋጀ ማን ነው? እግዚአብሔር ነው። አባቶቻችን የዕለት እንጀራችንን ስጠን የሚለውን ትምህርት ሲተነትኑ በሰው ውስጥ 2 ባህሪያት አሉ ይላሉ። የሁለት ባህሪያት አሉ። ባህሪ እንስሳዊና ባህሪ መልአካዊ ማለት ነው። እየሰማችሁ ነው? እንስሳዊ ባህሪ አለ፣ መልአካዊ ባህሪ አለ። ለምሳሌ ምሳ የበላ ነው በእንስሳዊ ባህሪያችን ነው በመልአካዊ ባህሪያችን ነው? አቤት እሺ። ውሃ የጠጣ ነው በእንስሳዊ ባህሪያችን በመልአካዊ ባህሪያችን ነው? መላእክት ውሃ ይጠጣሉ ወይ? ስጋ ይበላሉ ወይ? ምሳ እራት ቁርስ አላቸው ወይ? የላቸውም። ምግባቸው ረፍቶሙ አኮቴቶሙ ረፍቶሙ፣ ረፍታቸው ምስጋና፣ መጠጣቸው ምስጋና፣ ልብሳቸው ምስጋና፣ ምግባቸው ምስጋና፣ ሁሉ ጊዜ ቀለባቸው ምንድነው? ምስጋና ነው። እንደገና እንስሳትስ ይበላሉ ወይ? ለምሳሌ አንድን በግ ቀበሮም ሊበላው ይችላል፣ ሰውም ሊበላው ይችላል። እንደውም ለበጉ ሰው ከሚበላውና ቀበሮ ከሚበላው ማን ይሻለዋል? እስኪ ንገሩኝና ማን ይበላው ይሻለዋል? ቀበሮ ይበላው ይሻለዋል። አይጠብሰው፣ አይቀቅለው፣ ዳጣ ሚጥሚጣ አይጨምርበት፣ አያሰቃየው። እኛ እኮ ጠብሰን ቀቅለን ከዛ ስተርፍ ደግሞ አዋዜ ሚጥሚጥ አሰቃይተን ነው። ዙሮ በስጋዊ ባህሪያችን እንመገባለን። ቅድም በትምህርቱ ላይ በርዕስ በመነሻው ነግሬያችኋለሁ። እመቤታችንን እንወዳታለን፣ እናከብራታለን፣ እናመሰግናታለን፣ ከፍም እናደርጋታለን። ምክንያት እውነተኛውን የሕይወት ምግብ አስገኝተሽልናልና። እውነተኛ ለምን አለው? እውነተኛ የተባለው ዛሬ የበላነው ምግብ አይታቸዋል። የአንድ ምግብ ጣዕሙ የሚመዘነው እስከምንውጠው ድረስ ነው። ምእመናን ስናኝከው ነው አይደል ጣዕሙን የምናውቀው። ከዋጥነው በኋላ ቆሎም ሆነ ክትፎ ትርጉም የለውም። ቂጣም ሆነ ቁርጥ ትርጉም የለውም።
ድንችን በላ ቁርጥ በርገርን በላ ቁጥርጉም የለው ከዚህ ከጉረሮ ወርዶ ወደ ውቅያኖስ ከገባ በኋላ ቀለጠ ሰጠመ በቃለ ምንም ትርጉም የለው የሚገርም እኛ ማጋነን ስለምንወድ ነው አሁን ለምንድነው መቤታችን የሰጠችን ምግብ እውነተኛ የተባለው ይሄኛው ምግብ ውሸታም ምግብ ስለሆነ ጧት በልተውት ለማታ እንደውም አጥበቀን ጠግበን በበላን ጊዜ ጧት አስቀድሞ ነው የሚርበን አይደለም ታው አስቀድሞ ነው የሚርበን እንደገና ደግሞ ንጹህ ከንጹህ ምግብ ተዘጋጅቶ ያ ሁሉ ባለሙያ ደክሞበት ሽታው ደስ የሚል ምግብ በልተን ጧት ሲወጣ ግን ምን ሆኖ ሊወጣ እንደሚችል እግዚአብሔርም እኛም እናውቀዋለን ውሸታም ስለሆነ ንጹህ ውሃ ጠጥተን የሚወጣው ምን እንደሆነ ታውቁታላችሁ ውስኪ ጠጥታችሁ የሚወጣው ምን እንደሆነ ታውቁታላችሁ ውሸታም ስለሆነ ይሄ አላፊ ስለሆነ ፈርሶ በስብሶ ተበላሽቶ የሚወጣ ስለሆነ ከመቤታችን ያገኘነው ምግብ አለሊቁ ከመቤታችን ያገኘነው ምግብ እውነተኛ ምግብ ነው የማይለወጥ የማይበላሽ ዘወትር ሲያድስ ሲለውጥ ሲያበረታ የሚኖር የነፍስ ቀለብ የነፍስ መጠጥ ነው ቅዱስ ዳዊት በመዝሙር 142 ቁጥር 6 ላይ እንዲህ አለ ነፍሴኒ ከመምድረ በዱ ጸማት ተካለ ዳዊት ነው የሚናገረው ጌታዬ ፈጣሪ እግዚአብሔር ሆይ ማለቱ ነው ነፍሴ እንደ ምድረ በዳ አንተን ተጠማች አለ ማን ነው የተጠማችው ለምሳሌ ቅድም እንዳልኩት በስጋዊ ሰው አንድ ሰው ሲርበው ስጋው ሲርበው በመልኩ እናውቃለን አናውቅም ይታወቃል አይታወቅም ፊቱ ይጠወልጋል ከንፈሩ ያራል ንግግሩ ይደክማል አላስፈላጊ ትትና ውስጥ ይገባል ይቅለሰለሳል ሲርባ ያስታውቃል ነፍስ ሲርባት በምን ይታወቃል እስኪ ንገሩኝ ሰውነታችን ሲርባው በመልኩ ይታወቃል አይደል ይጠቁራል ይደክማል ንግግር ይቀንሳል እንደው በጠገበ ጊዜ ሸሚዙ እየሰበሰ ጡንቻውን ሲያሳየ ነበር ሰውዬ ራሱ ጁ ይሰበሰባል ሸሚዙ አይደለም ይጣፋል ሰውዬው ሲርባው ማለት ነው ነፍስ ስትራብ በምን ይታወቃል አቤት ነፍስ ስትራብ በምን ይታወቃል ቪኤት የነዳ የሬሳ መኪና እንደሚነዳ ሰው ፊቱ ጠቁሮ ይነዳል ማለት ነው ሌላ ምንም ተአምር የለም ሱፍ ለብሶ ቡትቶ የለበሰ ይመስለዋል ፎቅ ገንብቶ ደሳሳ ጎጆ ውስጥ ያለ ይመስለዋል ሁሉ ነገር ሞልቶለት የጎደለበት ይሆናል ተስፋ የቆረጠ ሁሉ ነገር ተስፋ የሚያስቆር መኖር የሰለቸው አንዳንድ ሰዎች ለምክር ይመጣሉኛ ጋር የተረፋቸው ሰዎች ናቸው ለምን እንደሚመጡ ታውቃላችሁ መኖር ሰለቸኝ የሚባለው እኮ ምግብ ሲጠፋ ልብስ ሲጠፋ መጠለያ ሲጠፋ ጤና ሲጠፋ ትዳር ችግር ላይ ሲወርቅ ነው አይደለም እነዚህ ሁሉ ነገር ተሟልቶላቸው ግን ምን ሰልችቷቸዋል መኖር ሰልችቷቸዋል ይሄ የማን ረሃብ ምልክት ነው አቤት የምን ምልክት ነው የነፍስ ምልክት ነው እኔ ገንዘብ ይያላችሁ ጭንቀት ከገባችሁ ነፍሳችሁ ርቧታል ማለት ነው ቁርጡን በልታችሁ ሆዳችሁ ተቆዝሮ ጭንቀት ለከሆናችሁ ነፍሳችሁ መንመና ልትወርቅ ነው ካስታለች ማለት ነው ስለዚህ እግዚአብሔር የነፍስንም የስጋንም ምግብ አዘጋጅቷል የስጋው ምግብ ታውቁታላችሁ ዝርዝር ጉዳይ አንገባ ብዙ የሰው ልጅ ዛሬ ስለ ስጋዊ ምግቡ ብዙ ተራቋል ትልልቅ ሆቴሎች አይታችሁ ሜኑውን የምግቡን ዝርዝር ስታነቡ እንደው ለጠቅላላ ዕውቀት መቼም መመገቡ ችግር ሆኗል ለጠቅላላ ዕውቀት ስታነቡት የሰው ልጅ እንዴት ተራቋል ምግብ ላይ እንዴት አርጎ ሰርቶታል በጣም አስቦበታል ስጋዊ ምግብ ላይ ነገር ግን የነፍሱን ምግብ አላሰበበትም ነፍሱ ተርባለች ተጠምታለች ተራቁታለች እረፍታታለች ባዝናለች ነፍሱ ባዝናበታለች ያ ሉቃስ 12 ቁጥር 16 ላይ የተጻፈውን ባለጸጋ ታስተውሳላችሁ በጣም የተረፈው የሞላለት ባለጸጋ ነበር ለመጽሐፍ ቅዱሱ በጣም ሀብታም ነው ሀብቱ የስንዴ የገብስ የወይን የበለስ ነበር በዘመኑ የዛሬ 2000 ዓመት ክርስቶስ በእስራኤል ሀገር ወንጌል በሰበከበት ባስተማረበት ዘመን ያንድ ሰው የሀብት መለኪያ ሰፍ ብዙ እህልና እህል ማከማቸት ነበርና ይሄ ሰውዬ ብዙ እህል አከማችቷል በጎተራው እንደገና ዘንድሮ የዘራው ደግሞ ፍሬው ተንጀርግጎ መሬቱን አልብሶታል እና ቀን እርሻውን ሲጎበኝ ዋለና ማን ነው ሲጎበኘው አለው ባለጸጋው ሰውዬ እርሻውን ሲጎበኘው አለና ማታ እራቱን በልቶ አልጋው ላይ ገደም ብሎ የቀኑን እቅድ መገምገም ጀመረ ምን አለ እኔ አምና ያከማቸውት እህል
ጎተራውን ሞልቶታል፣ ተትረፍርፏል። የዘንድሮውም መሬቱን አልብሶታል። ፍሬያማ ነው፣ ውጤታማ ነው። ታዲያ እንዴት ላድርጋለና እነስት ዘትካት መዛግብቴ ወሐንጽ ካላ ወወዲ ውስቴቱ እክሌ ወበረከቴ ያምናውን ጎተራ አፍርሼ አስፋፍቼ ሰራዋለሁኝ የዘንድሮውንም የከርሞውንም እህልን እዛ ውስጥ አከማቸዋለሁ ብሎ እቅድ አወጣ። የት ላይ ሆኖ ነው የሚያወጣው? አቤት የት ላይ የሚሆነው ነው? አልጋ ላይ ተኝቶ። እንግዲህ ሰዎች ባለትዳሮች የቢሮ ስራ ይዛችሁ ቤት የምትመጡ እየሰማችሁ ነው። አንዳንዱ ነጋዴ ሱቅ ሲሰራ ይውልና ሱቁን ዘግቶ መምጣት ሲገባው ሱቁን ተሸክሞ ቤቱ ይመጣል። ሚስቱን ቁጭ አድርጎ ዕቃ ሲደረድር ይውላል። ስለዚህ ሚስቱን ያጣታል። ከቢሮ ጉዳይ ይዛችሁ የመጣችሁ ሚስቶቻችሁን የረሳችሁ ሰዎች ቢሮአችሁን ሚስቶቻችሁን ታጧቸዋለ መመደብ አለባችሁ። ይሄ ሰውዬ አልጋ ላይ ተኝቶ ተመስገን ጌታዬ ሰርቼ እንዳገኝ አድርገኛል፣ ጤና ሰጥተኛል፣ ሌሊቱን ባርክልኝ ብሎ መተኛ ሲገባው ተጋድሞ ምንድነው እቅድ አወጣው? ስለ እርሻው ነው ያወራው። እና ቀጥሎ ምን አለ መሰላችሁ? ስለዚህ የተትረፈረፈ እህል ስላለ የተትረፈረፈ አዝመራ ስላለ ነፍሴ ሆይ ጠጪ ደስ ይበልሻል። ይህ ሰውዬ ልክ ነው አይደለም? ልክ ነው አይደለም? ማን ነው ጠጪ የሚላት? ማንን ነው? ነፍሴ። ስሙኝ በደንብ ነፍሴ ሆይ አለ ጠጪ ወተፈሲ ደስ ይበልሻል። ይህ ሰውዬ ያከማቸው ምንድን ነው? በጎተራ ውስጥ ያለው ምንድን ነው? ገብስ ነው፣ ስንዴ ነው ያከማቸው። ደግሞ ጠጪ ያላት ያላት ማንን ነው? አቤት አሁን ይሄ ስንዴ የነፍስ ምግብ ነው? ገብሱ የነፍስ ምግብ ነው አይደለም። ሰውየው ሳያቀርብ ነው። አንዳንድ ከተማ ሰው አለ ቁርጥ እንጀራ ያቀርብና በማርያም በስላሴ ሄድና ትሪው እኮ ባዶ ነው። ይገርማቸዋል። የገጠር ሰው ሲጋብዝ ታውቃላችሁ፣ እንግዳ ሲመጣ 4 እንጀራ ነው 5 እንጀራ ነው የሚቀርበው። ስለ ሁለቱን እንኳን በተው 3 ስለሚተርፍ ሳትሳቀቁ ትበላላችሁ። የከተማ ሰው አንዱን 4 ቦታ ይቆራረጥና አሰቃይቶ ያቀርብላችኋል። ገና አንድ ጊዜ ስትጎርሱ በቃይ ነው የሚያሰኛችሁ። የገጠር ሰው ጋባዥ ነው ከልቡ። እና የሰውዬ ጠጪ እያለ ያለው ማንን ነው? አቤት ምን አቅርቦ? አቤት ስንዴና ገብስ ትበላለች ወይ? ቅዱስ ዳዊት ቅድም ነገረን። ነፍሴ ማንን ተጠማች አለ? አንተን አለ። ማንን? እግዚአብሔርን። የነፍስን ውሃ ጥም የሚቆርጥላት ቀራኔው የፈሰሰው ደም ነው። የነፍስን ረሃብ የሚሞላላት ቀራኔው የተቆረሰው ስጋ ነው። ገብሱ፣ ስንዴው፣ ቁርጡ፣ ጥብሱ፣ ቅቅሉ የዓለም ላይ ያለው የተከማቸው ምግብ በጠቅላላ ስጋን ከመገንባት ያለፈ የነፍስ ዋስትና የለውም። ክርስቶስ ቀራኔው ላይ የቆረሰው ስጋ ያፈሰሰው ደም ግን ነፍስና ሞትን አልፎ ለሕይወት መቃብርን ተሻግሮ ለትንሳኤ ይሄን ዓለም አሳልፎ ለመንግስተ ሰማያት የሚያበቃ ነው። ስለዚህ ሊቁ እመቤታችንን የወለድሽልን ምግብ የወለድሽልን መጠጥ ምን አይነት ነው አለ? እውነተኛ ነው አለ። እውነተኛ ነው አለ። ስለዚህ ምእመናን እንደው ጥር ምጥን ሰብሰብ አድርገን እንድትረዱልን የምንፈልገው ስጋ ወደሙ እንድትቀበሉ ነው፣ እንድትቆርቡ ነው። ብዙ ሰዎች እኛ በፊት ታስታውሳላችሁ፣ ከገጠር የመጣችሁ ሰዎች እናቶቻችን ቆረቡ ስትሏችሁ ምን ይላሉ? አረ እንደው አይኔ ይጠፋል። ትዝ ይላችኋል? ከገጠር የመጣችሁ ሰዎች እንደዛ ይባል የለ። እኔ አንዲት እህት 2 ልጆች አሏትና ወጣት ናት። በጣም ጥሩ ክርስቲያኖች ናቸውና ለትምህርት መጡኛል እና አስተማርኩ። በጣም ጥሩ ሰዎች ናቸው እና እንደው እንደዚህ ጥሩ ትዳር ነው ያላችሁ፣ ተግባብታችሁ ነው ተስማምታችሁ ነው የምትኖሩት፣ እግዚአብሔር ባርኳቸዋል። ነገር ግን ይሄን የተባረከ ትዳር በስጋ ወደሙ ለምን አታትሙትም? ለምን አታከብሩትም ብዬ ነገርኳት። እሷ ምን እንዳለችው ታውቃላችሁ? አንድ ሴት ልጅ ፈልጋለሁ እሷን ልውለድና። ልክ ናት? ልክ ናት? ቆርቦ መውለድ ይቻላል አይቻልም? እንዴ ድራፍት እየተጋቱ ከመውለድ ስጋ ወደሙ ተቀብሎ ቢወለድ በረከት አይሆንም? ጠጅ እየተጋቱ ከመውለድ፣ ጫት እየቃሙ ከመውለድ፣ የተበከለ ልጅ ከመውለድ፣ ኢንሹራንስ ያለው እግዚአብሔር የባረከው በስጋው በደሙ የታተመ ልጅ መውለድ አይቻልም? ይቻላል። እኔ ስለ ስጋው ደሙ ያለን ግንዛቤ 100% ሊለወጥ ይገባል። ምእመናን ሊቀየር ይገባል። ብሉኝ ያለው ማን ነው? ማን ነው?
ኢየሱስ ክርስቶስ ነው ስጋዬን የበላ። በሉ እስኪ አንድ ላይ ስጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ቁርጥ የበላ የዘላለም ሕይወት አለው? የለውም። እነሱም አይሉም እውነቱን ለመናገር። እንዲያውም አሁን እየተሰበከ ያለው ምግብ አታብዙ ነው የተባለው አይደለ? ምግብ የሚያበዛ ሰው እንኳን ጥሩ ሃይማኖተኛ ጥሩ ስፖርተኛ እንኳን መሆን አይችልም። የሚያግበሰብዙ ሰዎች ቦርጭ እንጂ ሜዳሊያ ሊያገኙ አይችልም። እውነቴን መርጦ ቅዱሳን አንዱ በገዳም ሲኖሩ አንዱ መመሪያቸው ምግብ መክፈል ነው። መጥኖ ለክቶ መብላት ነው። ማግበስበስ እንስሳዊ ጠባያችን እንጂ መላካዊ ባህሪያችን አይደለም። ስለዚህ ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰ፣ ብሉኝ ጠጡኝ አለ እግዚአብሔር። ይሄንን ለመብላት ለመጠጣት እንደ መመዘኛ የተቀመጠው እንደ ይለፍ ወረቀት የተቀመጠው ምንድነው? ንስሐ ነው። ትናንትና ተመራችሁታል። ትናንት ነው ከትናንት ወዲያ ስለ ንስሐ ተመራችኋል አይደል? ንስሐ ነው። በንስሐ የማይሰራ ኃጢአት አለ ወይ? ንገሩኝ፣ አለ ወይ? እግዚአብሔር ይቅር የማይለው ኃጢአት አለ ወይ? በፍጹም እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር ይቅር ባይ አምላክ ነው። መቼ ስንመጣ? በማንኛውም ጊዜ ስንመጣ፣ በማንነበት ጊዜ፣ በተነሳንበት ጊዜ፣ በተጸጸትንበት ጊዜ አጥፍተናል፣ በድለናል፣ ተሳስተናል፣ አሳዝነናል። እስከ ዛሬ ይሄርንበት መንገድ አንተን አሳዝነናል፣ ሰውነታችንን ጎርቷል፣ ነፍሳችንን አርክሷል፣ ኑሯችንን አጎሳቁሏል። ስለዚህ መለወጥ፣ መቀየር፣ መታደስ፣ መታጠብ እንፈልጋለን ብለን ስንመጣ የት ነበራችሁ አይደለም ጥያቄው። እንኳን ደህና መጣችሁ ነው የሚለው እግዚአብሔር። አንድ ሰው 80 ዓመት ሙሉ ሲሰክር፣ ሲያመነዝር፣ ሲቅም፣ ሲገል፣ ሲረክስ፣ ሲቆሽሽ፣ ሲበላሽ ኑሮ ቢመጣ እግዚአብሔር የስትል ከሰከስ ነበር ይላል? ምንድነው የሚለው? እንኳን በሉ ደህና መጣህ። አይታችኋል። በመስቀል ላይ በስተቀኝ የተሰቀለው ወንበዴ አይታችሁታል አይደል እንዴ? ያ ሰውዬ እኮ ከ39 እና 40 ዓመት በላይ በኃጢአት የተጨማለቀ ደም ያፈሰሰ፣ ሴት የደፈረ፣ ንብረት ያወደመ፣ ሰው ያስለቀሰ፣ በኃጢአት የተጨማለቀ አሁንም የተሰቀለው ሰዎች በግድ ሰቅለውት እንጂ ኃጢአት በቃይ ብሎ የመጣ ሰው አይደለም። ግን እዛ ላይ ሲመለከት ክርስቶስ አስደነገጠው ሰውየውን። ምንድን ያስደነገጠው? ክርስቶስ እጁ እየተቸነከረ እግሩ እየተቸነከረ በጅራፍ ተገርፎ ደሙ እየተንጀቀጀቀ በጥፊ እየተመታ ምራቅ እየተተፋበት ሐሞት ኮምጣጤ እየተጋተ የሾህ አክሊል ተደፍቶበት ሰዎቹ ማድረግ የሚችሉትን መጥፎ ነገር ሁሉ እያደረጉበት ክርስቶስ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይሄ ሽፍታ፣ ይሄ ወንበዴ፣ ይሄ ሌባ አሁን ሌባ አይደለም። እኛ ለትምህርት እንድመች ነው የተዘጋ ፋይሉን እያገላበጥን የምናስተምራቸው እንጂ አሁን እሱ ፋይሉን ዘግቶ ገነት ከነ ሚካኤል ጋር ነው ያለው፣ ከነ ገብርኤል ጋር። ሽፍቶቹ እኛ ነን አሁን በሱ ቦታ ተተክተን። እሱ ተቀድሶ ጸድቆ ገነት ነው ያለው። እና ይሄ ሰውዬ ምን አለ? ጌታዬ አቤቱ በመንግስት ስትመጣ አቤቱ በመንግስት ስትመጣ አስበኝ። ይሄ ጸሎት 10 ሰከንድ ይጨርሳል? አይጨርስም። የ39 ዓመት ኃጢአት፣ ርኩሰት፣ በደል፣ ቆሻሻ፣ የነፍስ ጭቅቅት፣ የህሊና እድፍ፣ የአይምሮ ቆሻሻ የጠረገ ያነጻ ያጸዳ እንደ በረዶ ያሟሟ እንደ ቅቤ ያቀለጠ ሰውየውን አዲስ አድርጎ የፈጠረ ጸሎት ነው። አቤቱ በመንግስት ስትመጣ አስበኝ። ጌታ ወዲያው ምን አለ? አውቃለሁ፣ ቆይ ላጥናህ፣ ቆይ ልይህ፣ እንደ 30 ፋይል ይገላበጥ አላለም። ያውቀዋል። የሚያውቀውን የነገረው ዛሬ ከኔ ጋራ የት ትሆናለህ? በገነት ትሆናለህ አለ። ወዲያው ይሄ ሰውዬ የገነትን በር ሁሉ አልፎ አዳም ያጣትን ዘላለማዊት ሰማያዊት ገነት ገባባት። ምን አድርጎ? አቤቱ በመንግስት ስትመጣ አስበኝ ብሎ። ሌላ ምንም ኃጢአተኝነቱን አመነ። ምእመናን ስጋው ደግሞ ለመቀበል በደለኝነትን ማመን በቂ ነው። ስህተትን ማመን በቂ ነው። አንዳንዱ እንዳው መቁረብ ፈልግ ነበረ ግን ነጋዴ ነኝ። አሁን ይሄ ሰውዬ መንግስት ቢሰማው ሌላ ወንጀል እየሰራ ነው ማለት ነው። ማርያም እኔ ንግድ ሚኒስቴር በሆነው ይሄን ሰውዬ አለቀው።
መቁረብ እፈልግ ነበር ግን ነጋዴ ነኝ ማለት በቻይነኛ ምን ማለት ነው? አጭበርባሪ ነኝ እኮ እያለኝ ነው፣ እያታለልኩ ነው እያለኝ ነው። እኔ አንዳንዱ መቁረብ እፈልግ ነበር ግን ጅቡቲ ተጎታች ትልቅ መኪና ነው የምነደው እና ስጋው ቤንዚን ያረክሰዋል እንዴ? እውነቴን ነው የምላችሁ። እኔ ስጋው ደግሞ ለመቀበል ባጃጅም ንዳ ወይንግም አብረር እሱ የኛ ጉዳይ አይደለም። ዘበኛሙን ጠቅላይ ሚኒስትር እሱ ያንተ ጉዳይ አይደለም። አስመጭና ላኪሙን ተላላኪ እሱ ያንተ ጉዳይ ነው። ቆሎ ቆርጥም ቂጣ ነከስ የተመጣጣይ ምግብ አግኝ አታግኝ እሱ ያንተ ጉዳይ ነው። የተንጣለለ ቪላ ይኑር ደሳሳ ጎጆ ይኑር በረንዳ ጋር እሱ የኛ ጉዳይ ነው። ሱቅ ለማስ ጉጥቆ እሱ የኛ ጉዳይ ነው። ከስጋው ደግሞ ጋር የሚያገናኘው የለም። እየሰማችሁ ነው? የሚያገናኘው ኢየሱስ ማለት ነው። እስኪ ንገሩኝ በሉት እስኪ መጀመሪያ ጮክ ብላችሁ በጣም ጮክ ብላችሁ ኢየሱስ መድኃኒት ማለት ነው። መድኃኒት የሚፈውሰው ምን ሲሆን ነው? ለምሳሌ አንድ ሰው ኪኒን ታዞለት ወይም ሽሮፕ ታዞለት ቤቱ ወስዶ መደርደሪያ ላይ ቁጭ ቢያደርገው ይፈወሳል? ስለ መድኃኒቱ ጠረጴዛ ላይ አስቀምጦ ብዙ ቢያወራ ይፈወሳል? ኪኒኑን በኪሱ ይዞ ቢዞር ይፈወሳል? ለመፈወስ ምን ማድረግ አለበት? ትምህርትን ማሳጠርም አንዱ ጥበብ ነው። አያችሁ ጊዜን እኛን መራዋለን ጊዜ አይመራንም። ስለዚህ ብፁዕ አባታችን የበለጠ ይነግሯቸዋል። ባጭሩ መምህር ዕዝራ በኋላ እየዞሩ ይመዘግባሉ። መቁረብ የምትፈልጉ ሰዎች የአንድ 15 ቀን ተከታታይ ትምህርት እንሰጣችሁና ንስሐ ትገቡና ክርስቶስን ትበሉታላችሁ፣ ትጠጡታላችሁ፣ ለሰማይ ሕይወታችሁ የተረጋገጠ ዋስትና ትይዛላችሁ። እሺ ትቆርባላችሁ አትቆርቡም? ህፃናት እናንተ ምን ቸገራችሁ? እናንተ ገና ወደኛ እስር ቤት አልገባችሁ። የኛን ችግር ብታውቁት ነው እንዲያትሉም ነበር። አንተ እዛ ጋር ጋሼ ይቆርባሉ? አዎ ወሽ እንደሱ አዎ በሉት ነው። ቢያንስ ነው እናሸንፋለን ብሎ መሸነፍ እንኳን አንድ ሳይኮሎጂካል ድጋፍ አለ። እንቆርባለን አይደለም? እንቆርባለን። አሁን ይመዘገብና እኛም እየመጣን እናስተምራለን። በደህና ከመቆረባችን በፊት በምንቆርብ ጊዜ ከቆረብን በኋላ ምን እንደሚደረግም አናውቅም። ስለዚህ ወደፊት ለመቆረብ ብናስብ አሁንም ቆርቦ ያሉ ካሉ ስርዓተ ቤተ ክርስቲያንን ብዙ እውቀቱ የለንም። ስለዚህ በዚህ ላይ የተወሰነ የቤተ ክርስቲያንን ስርዓት ነው የሚል አንድ ጥያቄ አለ። በመጀመሪያ ደረጃ ምስጢረ ቁርባን ከአምስቱ አዕማደ ምስጢር መካከል የምስጢራት መደምደሚያ ነው። አንደኛው ምስጢር ምን ይባላል? ምስጢረ ሥላሴ በሉት እስቲ። ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢር ይባላሉ፣ ወይም የምስጢር ምሰሶች እንላቸዋለን። ምስጢረ ቁርባን የክብር ባለቤት ኢየሱስ ክርስቶስ የሰጠው ቅዱስ ሥጋውና ክቡር ደሙ ነው። ለቤዛ ዓለም በቀራንዮ በመስቀል ላይ ተሰዋ። ምእመናን ይህንን እንዲቀበሉ ራሱ ባለቤቱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አማን አማን እብለክሙ እውነት እውነት እላችኋለሁ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። አከተመ። ምን ብትጾም፣ ምን ብትጸልይ፣ ምን ብትመጸውት፣ ምን ገዳም ብትሄድ ወዲያ በቀን ሁሉ ጽድቅ ብትሰራ ሥጋው ደግሞ ምንድነው? ማህተም ነው። ደብዳቤ ምን አምሮ ቢጻፍ ማህተም ከሌለው ተቀባይነት አለው? ይሌጋል፣ ተቀባይነት የለውም። ማህተሙ ምንድነው? ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚህ ሕይወት ውስጥ መኖር ሁላችንም ይጠበቅብናል። ሆኖም ግን የሚቆርቡ ምእመናን ከመቁረባቸው በፊት ማድረግ ያለባችሁን ስሙ። አንደኛ ስለ ምስጢረ ቁርባን መማር ነው። ስለምን መማር? ስለ ምስጢረ ቁርባን መማር። አጠቃላይ የምፈጽመው ምስጢር ምንድን ነው? እንዳሁኑ ማለት ነው። በጉባኤ ወንጌል ጉባኤ ላይ ከመምህረ ንስሐዎቻችሁ በተለይ ቅዱሳት መጻሕፍትን ከማንበብ ጋራ ምስጢርነቱ ምንድን ነው ብላችሁ መጀመሪያ መማር ያስፈልጋል። እንደው እንደ ዛሬው ዘመን እንደው ሳይሆን በሊቃውንቱ ዘመን እንደዚህ አይነት ነበረው። ዲሜጥሮስ በነበሩ ሰው በደጀ ሰላሙ በኩል አልፎ ሊቆርብ ሲመጣ ይቀመጣል መምህሩ እዛው በሩ ጋር እና የሚቆርቡ ሰዎች ጥያቄ ተጠይቀው ነው የሚቆርቡት።
ምን ልትሰሩ መጣችሁ ሲሏቸው የተማረ ሆነ እንደሆነ መልሳቸው ምንድነው? 5500 ዘመን ሲፈጸም ከሶስቱ አካል አንዱ አካል እግዚአብሔር ወልድ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። በመልዕልተ መስቀል ተሰቅሎ ስጋውን ቆረሰ፣ ደሙን አፈሰሰ። ያን አምላኬን ቅዱስ ስጋውን ተቀብዬ ክቡር ደሙን ጠጥቼ ሕይወት መድኃኒት ሊሆነኝ መጣው ሲል በእና ተቀበል ተብሎ ይቆርብ ነበረ። የሰማችሁ ነው? ያልተማረ ሆነ ደግሞ ምን ልትሰራ መጣ ሲሉት አይ ሰዎች ሲቆርቡ አይቼ ልቆርብ መጣው ነው። በቃ ምንም ትምህርት የለውም። መጀመሪያ እንደዚህ አይነት ካለ ይሄ ሰው አልተማረም፣ አላወቀም። ትምህርቱ ከተሰጠው በኋላ ምን ይሆናል ማለት ነው? ወደ ቅዱስ ቁርባን እንዲመጣ ይደረጋል። ተግባባ? ስለዚህ መጀመሪያ ምን ማድረግ ያስፈልጋል? መማር። እስቲ በሉት ከመጠምጠም ይላሉ መማር ይቅደም ይላሉ አባቶቻችን። ከመጠምጠም መማር ይቅደም። እውነት ነው፣ ትክክለኛ አባባል ነው። ከሁሉም ነገር በፊት ምን ይቀድማል? ትምህርት ይቀድማል። ሰው ካልተማረ አይለወጥም። ካልተለወጠ ደግሞ ምንም አይነት ነገር ማምጣት አይችልም። በሳይንስ እንኳን ምን ይባላል? ለርኒንግ ኢዝ ናቲንግ በት ለርኒንግ ኢዝ የቢሄቪየራል ፐርማነንስ። ዘለቄታዊ ያልሆነ ለውጥ ያላመጣ ሰው ተማረ ሊባል አይችልም። ስለዚህ መማር እውቀት ነውና ይሄን ማወቅ መረዳት አለበት። ነፍስ የተለየው መለኮት የተዋሃደው አብ መንፈስ ቅዱስ ሊሆኑበት በመልዕልተ መስቀል የተሰቀለ የወልድ እግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ይሄን ምስጢር ትረዳለህ። ከዛ ወደዚህ ምስጢር ይቀርባል። ሁለተኛ ማመን ይገባል። እስቲ በሉት ማመን ይገባል። አሁን ይሄ እዚህ ላይ ደግሞ ትልቅ ነገር አለ። ይሄ ቅድመ ቁርባን ነው የምነግራችሁ። ከመቁረባችን በፊት ያለውን ነገር ነው። በደንብ ከመቁረባችን በፊት ማመን። አባ ሕርያቆስ ምን አለ? እሳት በላይ ለአማጽያን ለእለ ይክህዱ ስሞ ስም አምላክነቱን ክደው ለሚቀበሉ ሰዎች አለ የሚያቃጥል እሳት ነው ይላል። በገሃነመ እሳት ይቀጣል። ማመን ያስፈልጋል። ተጠራጣሪዎች እንዳይቀበሉ ደጃፍ የሚጠብቁ አሉ። እንደሁሉ ዘመን አይደለም። አጻው የወሉት የሚባሉ ቆጣጠራሉ። ወናፍቃን ገብቶ ከዚህ ምስጢር እንዳይሳተፉ እሳት ማህያዊ ለብቷነ ለለ የገብሩ ፈቃዱን ለሚሰሩ የቀና ህሊና ንጹህ ልቡና ላላቸው የሚያድን እሳት ነው ይላል። ምን የሚል እሳት ነው? የሚያድን። ካህኑ በቅዳሴ ጊዜ ምስክርነት ሰጥተው ነው የሚያቆርቡት። መጀመሪያ ምን ይላሉ? እስከሰማችሁ እንግዲህ ካስታወሳችሁ ካስተዋለ አምን ወተአምን እስከ ዳህሪት እስትንፋስ ነፍሴ ከስጋዬ እስከምትለይባት የመጨረሻው እስትንፋስ ድረስ አምናለሁ እታመናለሁ። ከመስጋው ወደ ሙላ አማኑኤል አምላክነ ለነሳን ምስተውልነ ከሁላችን መቤት ከድንግል ማርያም አማኑኤል የነሳው ስጋውና ደሙ እንደሆነ ምን እላለሁ? አምናለሁ ታመናለሁ ብለው እኛም እናምናለን። አሜን ብለን ተቀብለን ሕይወት መድኃኒት ይሆነናል። ስለዚህ መጀመሪያ ምን ይቀድማል? መማር። ሁለተኛ ማመን። ተጠራጣሪዎች ካለን ልባችን እስኪ ነፃ መቆየት ያስፈልጋል። ይሄ መታወቅ አለበት። ሶስተኛ ንስሐ መግባት። እስቲ በሉት ንስሐ መግባት። ቅዱስ ጳውሎስ ሰው ከመቁረቡ በፊት ንስሐ መግባት እንዳለበት በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 28 ላይ አሁንም አለ ሰው ራሱን መርምሮና ንጹሕ አድርጎ ከዚህ ህብስት ይብላ ከዚህም ጽዋ ይጠጣ ይላል። ወይሄኒ አነክሮ ሰብርሶ ራሱን መርምሮ ይላል። በንስሐ ማስመርመር ያስፈልጋል። ራስን መመርመር ያስፈልጋል። ወአንጽሖ ራሱን ምን አድርጎ ንጹሕ አድርጎ ይብላ ሞቱ ህብስት ከዚህ ከአምላክ ሥጋ ይቀበል ወይስ የሞቱ ጽዋ ከዚህም የከበረ ደም ይጠጣ ይላል። ስለዚህ ንስሐ መግባት ግድ ይለናል። ክርስቲያኖች የንስሐ ሕይወታችን በጣም የደከመ ነው። ብዙዎቻችን ንስሐ ከገባ ሥጋውና ደሙ ከተቀበል ስንት ዓመታት አልፈውናል? 7 ዓመታችን ሆነን የተቀበልናለን። 10 ምናምን ዓመታችን ሆነን ገና ሕፃን ሆነን ፍልሰታ የቆረብን እስካሁን አለ። እንዴት እንደሆነ ነው እንጃ። የሰማችሁ ነው ክርስቲያኖች? ሰው ሆኖ ማይበድል እንጨት ሆኖ ማይጤስ አለ? አትሳሳቱ። አለ የለም። መልከቱ ብዙዎቻችን እግዚአብሔር ይቅር አይለንም ብለን እንላለን። እንዴት እግዚአብሔር ንስሐ ለሚገቡት ሁሉ ሰዎች እግዚአብሔር ይቅርታን አይሰጥም? የጠፋውን ልጅ አስቡት።
ወደ አባቱ ቤት በመጣ ጊዜ አባቱ ሮጦ ተቀበለው። ለጣቱ ቀለበት፣ ለምግቡ ፍሪዳ፣ ለእግሩ ጫማ፣ ለደስታው ዚራ ድምፅ ይስማ አለ። እግዚአብሔር ጠፍተው የተገኙትን ሁሉ ምን ያደርጋል? ይፈልጋል፣ ይሰበስባል። ስለዚህ ንስሐ መግባት አለብን። ንጹህ ልብስ ከመልበሳችን በፊት አስቀድመን ገላችንን ምን እንላለን? እንታጠባለን። ሰው ይሄ ቅዱስ የሆነ ንጹህ የሆነ ቅዱስ ሥጋና ክቡር ደም ከመቀበሉ በፊት ራሳችን ለንስሐ አባታችን በመግለጥ በመናዘዝ ቀኖናም ተቀብለን መቅረብ ያስፈልጋል። ዕለት ዕለት ንስሐ መግባት እንልመድ። በጣም ሸክማችን ከብዷል። በጣም ይሄ ነገር መለመድ አለበት። ሶስተኛ ጾም ነው። የሚቆርብ ሰው መጾም ይገባዋል። ከ15 ሰዓት እስከ 18 ሰዓት ሐዋርያት በሲኖዶሳቸው ሰለስቱ ምዕትም በፍትሐ ነገሥት በአንቀጽ 13 ላይ ወይቻ መምሒ ቁርባነ ዘእንበለ ይጹም በንጹሕ ሰው ጠንቅቆ ሳይጾም ከአምላክ ሥጋና ከአምላክ ደም አይቀበል ብለው ስርዓት ሰርተውልናል። ይህም የክርስቶስን መከራ ለማሰብ ነው። ምኑን ለማሰብ ነው? መከራውን ለማሰብ። ጌታችን የተያዘው ስንት ሰዓት ነው? ሐሙስ ማታ ስንት ሰዓት ነው? 3 ሰዓት ላይ ማለት ነው። ሐሙስ ማታ በዚህ አቆጣጠር 9 ሰዓት በሉት። እኔው በኢትዮጵያ ልበርላችሁ። ሐሙስ ከምሽቱ 3 ሰዓት ላይ የተደነባበረ አቆጣጠር ማለት ከእናንተናው የመጣ ነው። ሐሙስ 3 ሰዓት ተይዞ እስከሚነጋ 9 ሰዓት ይቆጠራል። ከዛ ከጠዋቱ ጀምሮ እስከ 9 ሰዓት ድረስ መከራ መስቀል በድምሩ ከሌሊቱ 9 ከቀኑ 9 18 ሰዓት መከራን ተቀብሎ ምረራ ሞትን ቀምሶ ቅድስት ነፍሱ ከሥጋው ለይቷል። ስለዚህ እኛም የበላነው የጠጣነው ከአፋችን ሲጠፋ ምሕረት ሲሰማው መከራውን በማሰብ እንቀበላለን። እምከማረይን ሕማመ ይእሪ ክብረ ምስጢሩ ቅዱስ ጳውሎስ በመከራ ከመሰልነው በክብር እንመስለዋለን ብሎ አስተምሮናል። ይህን ማሰብ ያስፈልጋል። እንዲህ ሲባል እራትን በጊዜ ማድረግ ማለት ነው። ተግባባ እንጂ እስከ እኩለ ሌሊት ሲበሉ አድሮ ጠዋት መጥቶ መቁረብ ተገቢ አይደለም። እንዲህ ሲባል ግን ሕፃናትን አይመለከትም፣ ህሙማንን አይመለከትም። የደከሙ ስኳር የምናምን ህመምተኞች አሉ። በጣም ሕፃናት እንዲህ አይነት ነገሮችን ያው የታወቀ ነው። በተለይ ደግሞ ቢቻል ሕፃናት የሚቆርቡበት ቀን ቅዳሜና እሑድ ቢሆን እየሰማችሁ ነው። ሕፃናት የሚቆርቡበት ቀን ቅዳሜና እሑድ ማድረግ፣ በአዘቦት ቀን አለማድረግ። እርግጥ ከአንድ ሕፃን አንድ ሰው ንስሐ አባት መያዝ የሚጀምረው ከ7 ዓመት በኋላ ነው። መታወቅ አለበት። ከ7 ዓመት በላይ ያለ ሰው አውቆ ነው ያደርገው፣ ሳያውቅ ያደርገው። እያንዳንዱ በቤተ ክርስቲያን ስርዓት ዛሬው ነው ያደርገው። እንደዚህ ሁለንተናችን እንትን ሳይል በፊት 7 ዓመት የሞላው ሰው ሁሉ በኢትዮጵያ ቤተ ክርስቲያን ንስሐ አባት ነበረው። ከግራኝ ወረራ 7 ዓመት የሞላው ሁሉ እስከ ላይ ማለት ነው። ያስቀደሰ ሁሉ ይቆርብ ነበረ። ሳይቆርብ የሚወጣ አልነበረም። አሁንም አውረድ የለም። በጣም ሕፃናት ናቸው ተሰልፈው የሚቆርቡት። እኛ ትተነዋል። እንደተነው በጣም ከክርስቶስ እየተለየን እየደከምን መተን እንጃ መጨረሻው። አሁን ልባለ እንዲህ ሲባለው እነዚህ ሕፃናት ለምሳሌ በጣም በቅዳሴ ጊዜ የሚያስቸግረን ሕፃናት ያለቅሳሉ። በጣም እነዚህ ሕፃናት ርቧቸው ነው የሚያለቅሱት አይደለም። አሁን ይሄ ሁሉ የመጣው በእውነት ከሕፃናቱ ችግር ሳይሆን ከወላጆች ችግር ነው። አንድ ስለ ልጅ እንመጣበታለን። አንዳንድ ንቁ ወላጅና ቸልተኛ ወላጅ አለ። ይሄ ይለያል በልጆቻቸው። አንድ ልጅ ስታየው ወላጁን በትክክል የሆነ እለያለሁ። ሕፃናቱን ካየው ወላጆቻቸው ምን አይነት ወላጆች እንደሆኑ በትክክል ያሳውቃል። አሁን ብልህ እናት ልጇን ቀድማ ከቅዳሴ በፊት ቀስቅሳ ጡትም ከሆነ ታጥበዋለች። ቅዳሴ እስኪገባ ድረስ በደንብ አደርጋ እንቅልፍ ቢያሸልበው እየቀሰቀሰች በደንብ ሲጠግብ ለጥ ነው የሚለው ቅዳሴ ላይ ሞቀዋል። በቃ ከት አይደል እንዴ? ልክ ቁርባን ሲደርስ ብቻ ቀስቅሶ ምን ማድረግ ነው? ማቁረብ ነው። በቃ ከት ሌሎቹ ግን ዝም ብለው ተኝተው ዝም ብለው ያቸውና ቅዳሴ ከተገባ በኋላ ደግሞ ጡት ማጥባት የተከለከለ ነው እስከ ቁርባኑ ሰዓት ድረስ። እንኳን እነዚህ ሕፃናት የተጠመቀም ክርስቲያን እስከሚቆርብባት ጊዜ ድረስ ህገን ተጾምናት ይጾማታል። ስለዚህ ርቧቸው ተመልከቱ፣ ጡት ፈልገው በቃ የሚያስቀድሰው ተበጥብጦ
እናትየው ተበጥብጣ ሁከት በሁከት በቃ እንዴ በጣም ደስ የማያሰኝ ነገር ይሆናል። ስለዚህ ወላጆች ንቁ ሆናችሁ ልጆቻችሁ ማጥባት መቻል አለባችሁ። ተግባባ? አዎ። ሌላው የሚቆርቡ ምእመናን ጾታዊ ግንኙነት ይሁን የባልና የሚስት ጾታዊ ክቡር ግንኙነት ማድረግ ካሰቡ መቁረብ ካሰቡ ይህን ማድረግ ያለባቸው ከ3 ቀናት በፊት ነው መሆን ያለበት። በተለይ ይሄ ባልና ሚስቶችን ይመለከታል። ወደፊትም ልታገቡ ያሰባችሁትን በአንደኛ ሳሙኤል ምዕራፍ 21 ቁጥር 5 ላይ ዳዊት ወደ ቤተ መቅደስ መጣ፣ ርቦት ነበረ እና የተቀደሰውን እንጀራ እንዲሰጠው ህብስት እንዲሰጠው ካህኑ አብያታርን ይጠይቀዋል። የተቀደሰ እንጀራ አለ ግን አለ ብላቴኖቹ ከሴቶች ንጹሐን እንደሆኑ መብላት ይቻላል ብሎ ሲነግረው ሰውነታችንን 3 ቀን ጠብቀናል አለ። ያ ጊዜ ምን አደረገው? ህብስቱን ሰጠው ይላል። አሁን በዘመነ ሐዲስ ቅዱስ ጳውሎስ ጋብቻ ክቡር ነው፣ መኝታውም ደግሞ ምንድነው አለ? ንጹህ ነው ይላል። የባልና የሚስት ጾታዊ ግንኙነት ንጹህ ነው፣ የታወቀ ነው። ነገር ግን አቀባዩ ካህን ክርስቶስን መስሎ ተቀባዮቹ ምእመናን ሐዋርያትን መስለን የምንቀበል ነው። ስለዚህ በጾም በጸሎት በትሩፋት በስግደት የበረታ ሰውነትን ይዘን እንጂ በግንኙነት የደነዘዘ የፈዘዘ ህሊናን ይዘን እንድንመጣ አይፈቀድም። ስለዚህ 3 ቀን እንዲጠበቁ በዘመነ ሐዲስ ሐዋርያትም ሰለስቱ ምዕትም በሥርዓተ ቤተ ክርስቲያናችን ላይ ወስነዋል። ሌላው የሚቆርቡ ምእመናን ንጹህ ልብስ ለብሰው መምጣት ይጠበቅባቸዋል። ይሄ በደንብ መያዝ የሚገባን ነገር ነው። በኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ ጌታችን ያዕቆብን መስዋዕት እንዲሰዋ ወደ ቤቴል እንዲወጣ ነገረው ይላል። ቤቴል እግዚአብሔር ቤት ምሳሌ ናት። ያዕቆብ እንዲህ ይላል፣ ቤተሰቡን ሰበሰበ፣ እንደኛ ሰብስቦ እንግዶችን አማልክት ከመካከላቸው አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን እናደርጋለን አለ። ለወጡ፣ ልብሳቸው ንጹሕ ሆነው መስዋዕት ለመሰዋት ወደ ቤቴል አቀኑ። ተግባባ? በዘመነ ሐዲስም ቤተ ክርስቲያን የከበረች ናት። አንዳንዴ እኔ ይገርመኛል፣ እንደው በጣም እየደከምን ስንመጣ የምናደርገውን እየረሳን መጥተናል። ለምሳሌ ሰርግ ቤት ስትሄዱ ምን ልብስ ለብሳችሁ ነው የምትሄዱት? ወንዶች ሱፋችሁ፣ ልጆችም ያላችሁ ጥሩ ልብስ፣ ያገር ልብስ። ይሄን የምናደርገው ለምንድን ነው? ምን ስለሆነ? ሌላ ስፖርት አለ። እንደዚህ አምረን የምንሄደው ለምንድን ነው? ለማድመቅ። መልሱ ጥሩ ነው፣ ግን ሙሉ አይደለም። ጠሪውን ምን በማድረግ ነው? በማክበር ነው፣ ለማስደሰት አይደለም። በቃ ጠሪውን በማክበር በቃ ይሄን ለብስ። ሰርግ ቤት እንኳን የምናደርገውን ጥንቃቄ እዚህ ያናደርግ አይደለም። ለምን እንደሆነ እኔ እንጃ። ቤተ ክርስቲያን እኮ ሰርግ ቤት ናት አይደለም? ነች እኮ ሰማያዊ ሰርግ ቤት። ያው ሙሽራዋ ማን ነው? ይኸው መራዊ ሰማያዊ ኢየሱስ ክርስቶስ ነው። ድግሱ ቅዱስ ሥጋው ክቡር ደሙ ነው። እድምተኞቹ ቅዱሳን ናቸው። ታዲያ ከዚህ ህብረት ጋር ስትቀላቀል ቢያንስ እንደው ጥሩ ነገር ለብሰን አንሄድም? የቤተ ክርስቲያን ልብስ መልበስ አይገባል? ይገባናል። እንኳን እኛ እስቲ አሕዛቡ የሚያደርገውን ተመልከቱ እስቲ። እንዴት ነው የሚያደርጉት? ለአምልኮት ስፍራቸው ሲጠነቀቁ። እኛ ግን በጣም እየሰነፍን ነው። በማቴዎስ 22 ከ1-4 ላይ ተመልከቱ። ድግስ ተደገሰ። የሰርግ ልብስ ያልለበሰ አንድ ሰው ሰርግ ቤት ተገኘ። ባለቤት እኮ ይፈትሻል፣ ይመጣል። ወዳጄ አለ፣ እንዴት የሰርግ ልብስ ሳትለብስ እዚህ መጣህ? ባጣቋረ ምንም አለ፣ ጸጥ አለ። ተመልከቱ። ወደዚህ ገባ፣ እርሱ ዝም አለ። በዚያ ጊዜ ላል ንጉሡ አገልጋዮቹን እጁን እግሩን አስራችሁ በውጭ ወዳለው ጨለማ አውጡት። ለምን? የሰርግ ቤት ንቋል። እንዳንነግር ደራ የኢየሱስ ክርስቶስ ቤት ነው። ይሄ ማንም ቤት አይደለም። ራሳችሁን ታውቃላችሁ።
ስለዚህ ንጽህና ሲባል የውስጥ ንጽህና የውጭ ንጽህና ያስፈልጋል። እንደው ልብሳችን ራሱ እኮ ደስ ይላል። እውነት ለመነጋገር እኮ አባቶቻችን የሚያከብር ነገር ይሰራል። ምን ለብሰው ነጭ ነው አይደል? ታዛ እንኳን ጥቁር አልለበሰም። ነጭ አይደል ልብሳችን እኮ ነጭ። እንዴት አለ! ይሄን ስታዩ ምንድነው የሚሰማችሁ? አዎ ጌታችን በማቴዎስ 17 ላይ ታቦር ላይ ጌትነቱን ሲገልጥ ልብሱ እንደበረዶ ምን ሆነ ነው? ነጭ ሆነ። ወአልባሲሁ ሆነ ጻዕዳ ከመበረዶ፣ ልብሱም እንደበረዶ ነጭ ሆነ። አቤት በበጉና በዙፋኑ ፊት ቆሞ ይላል በዮሐንስ ራዕይ ምዕራፍ 7 ከቁጥር 9 እስከ 10። ይሄ ክብር ይጠብቀናል እና አለባበሳችን ጭምር ራሳችንን ማክበር ከቻል ትልቅ ነው። እስቲ ነጠላችሁ ጫፍ ላይ ምን አለ? ማን የሰራው? ሸማኔ። ምንቱ ግን ሸማኔ ስራዎች መጽሐፍ ቅዱሳዊ እኮ ነው። ባህላችን ጭምር መጽሐፍ ቅዱሳዊ ነው። በእውነት ካከበር ነው። ኦሪት ዘኍልቍ ምዕራፍ 15 አላነበባችሁ? ከቁጥር 37 ጀምራችሁ አንዱ በሰንበት ኃጢአት ሰራ፣ ተቀጣ። ያን ጊዜ ሙሴ ይህ ሰው መቀጣቱ ሕግን የሚያውቅበት ምልክት ስለሌለው ነው ብሎ ወደ ጌታ ቢያመለክት ምን አለ? ነጭ፣ ቀይ፣ ጥቁር ጥለት ልብሳችሁ ጫፍ ላይ አድርጉ። የሰማችሁ ነው። ጥቁር ይቅርታ፣ ጥቁር ቀይና ሰማያዊ። ጥቁሩ የግብፅን መከራ አስቡ፣ ነፃ ያወጣኋችሁ አምላክ እኔ ነኝ ነው። ቀዩ ቀይ ባህርን ከፍዬ አሻግሬያችኋለሁ ነው። ሰማያዊ ሰማይ የሚመስል ባህር ከፍዬ አሻግሬያችኋለሁና ሰማያዊ ሕጌ ምን በሉ ጠብቁ ሲል ነው። አያችሁ፣ እኛ ደግሞ ብሉይ ኪዳን ቀድመን የተቀበልን ስለሆነ ልብሳችን ጭምር ምን ያህል እንደሆነ ያሳያል። ሰማያዊ ጥለት ጫፋቸው ላይ ጣል ጣል ያደርጉበት ብሎ ማን ነገረው? እግዚአብሔር ለሙሴ ነገረው። ልብሳችን ማለት እስከታችን ይደርስ። አሁን ደግሞ ቆራጣ ነጠላ ነው የመጣቸው። አዲስ አበባ ስም ወጥቶላታል። ሲም ካርድ ትባላለች። ይሄ መሆን የለበትም። በተለይ ሰንበት ተማሪዎች አርአያና አብነት መሆን ከበሮ ስንመታ ስንል ሙሉ ነጠላ ለብሰን እስከ እግራችን የሚደርስ እንጂ ከወገብ በላይ ታች እየታየ ይህ ተገቢ አይደለም፣ በእውነት ተገቢ አይደለም። ስለዚህ አለባበሳችን ጭምር የተስተካከለ መሆን አለበት። ማንም በማክበርና በመፍራት የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን የሚፈራ ሁሉ እንደተባረከ ነው በሕይወት ዘመኑና ይሄን መረዳት ይገባናል። ሌላው ጸሎተ ቅዳሴ ሳይጀመር መለየት ነው። ይሄ መታወቅ ይገባዋል። የማቴዎስ ወንጌል ምዕራፍ 25 አንቡ ከ1 እስከ 13 ደጃፉ ከተዘጋ በኋላ እነዛ ያንቀላፉት ደናግል ሮጠው መጥተው ማንኳኳት ጀመሩ። ክፈትልን! ኧረ ደጃፉ ተዘግቷል፣ ከኔ ጋር አልተጋችሁም ማለት። ስለዚህ ሊያቋቁም የሚፈቀድለት ካህን፣ ቆራቢያን፣ ምዕመናን በአጠቃላይ ጸሎተ ቅዳሴው ሳይጀመር መገኘት ግድ ይለናል። ይሄ መታወቅ አለበት እንጂ ከተገባ በኋላ መታችሁ ልጄና ቁርቡ ብትሉ ተገቢ አይደለም። ይሄ እንግዲህ ቅድመ ቁርባን ማድረግ ያለባችሁ ነው። ግልጽ ነው። በጣም ጥሩ ጊዜ ቁርባን ያለው ባጭሩ እናስቀምጥ። ቅዱስ ጳውሎስ ሁሉ በአግባብና በስርዓት ይሁን ይላል። በጣም ያሳዝነው አሁን ጫጫታው ይሄ እንዴት እንደሆነ አላውቅም። አገር ቤት ይሻላል። የተሆነ ቦታ ደረጀዝ ጫጫ ቅዳሴ፣ ቁርባኑ፣ ሰልፉ ስርዓት የለው። ምንድን ነው የተከሰተው እስከማለት ድረስ ውቃታው። ይሄ የሆነው አግባብና ስርዓት ስላላወቅን ነው። ቤተ ክርስቲያን ራሷ የስርዓት ቤት ናት። መጀመሪያ መቁረብ ያለባቸው የተጠመቁት የ40 ቀን ሕፃናት፣ የ80 ቀን ሕፃናት ንጽሐ ጠባይ ያላለፈባቸው መላእክትን የሚመስሉ ዕለቱን ከሥላሴ የተወለዱ ሕፃናት ይቆርባሉ። ከእነሱ በመቀጠል አሁን በደንብ አድርጋችሁ ወደፊት ይሄ ሲሆን የራሳችሁ ቤተ ክርስቲያን ስትገዙ መደረግ ስላለበት ነው። ከአሁኑ ነው መሰረቱ የሚጣለው። አስተናባሪዎች በተለይ እዚህ ያላችሁት መረጥ የ6 ዓመት የ7 ዓመት ሕፃናት ይቆርባሉ። ከዛ በድንግልና ኑሮ የመነኮሱ መነኮሳት ወንዶች ካሉ ይቆርባሉ። ከዛ የ20 ዓመት የ22 ዓመት በድንግልና ሕይወት ራሳቸው ያሉ ወንዶች ይቆርባሉ። ቀጥለው በሕግ ኑረው የመነኮሱ መነኮሳት ወንዶች ካሉ ክህነት የሌላቸው አሉ በገዳም ይቆርባሉ። ከዛ በንስሐ ተመልሰው የመነኮሱ ያው ይቆርባሉ። ከዛ ሕጋውያን በባልና በሚስት ደረጃ ያሉ ባል ይቆርባል። ከዛ ተነሳያን
በንስሐ ተመልሰው በብዙ ኃጢአት ውስጥ ኖረው እግዚአብሔርን በንስሐ ይቅርታ ይጠይቁ ይቆርባሉ። በሴቶችም ተመሳሳይ ነው። ሕፃናቱ ይቀድማሉ፣ 80 ዓመት ሕፃናት፣ በመቀጠል ያው 6 ዓመት 7 ዓመት ቀጥለው ደግሞ በድንግልና ኑረው የመነኮሱ መነኮሳያት እህቶቻችን እናቶቻችን ራሳቸውን ለክርስቶስ የሰጡ የከበሩ ናቸው። እነሱ ይቆርባሉ። ከዛ ደናግል ሴቶች ራሳቸውን በድንግልና ሕይወት ጠብቀው ምስጢራትን የሚሳተፉ እህቶቻችን ይቆርባሉ። ከዛ የ12 የ13 የ14 የ15 እንደየእድሜያቸው ይቆርባሉ። በሕግሩ ላይ መነኮሱ መነኮሳያት እናቶች ካሉ ይቀበላሉ። ከዛ በንስሐ ተመልሰው የመነኮሱ መነኮሳያት፣ ከዛ ሕጋውያን፣ ከዛ የንስሐ ሕዝባውያን እንደየማዕረጋቸው ይቀበላሉ። ድምፅ እንኳን አይሰማም በጥንቷ ቤተ ክርስቲያን። ሆይንም ጸጥ የእግዚአብሔር መንፈስ ነው ሊመራው። የሰማን ነው ይሄ ይታወቅ። ሌላው ድርገት ሲወረድ በተለይ ድርገት ማለት አንድነት ማለት ነው። ቅዱስ ሥጋውና ክቡር ደሙ ሲወጣ ደወሉ ሲደወል በስግደት ያው እጅ እንነሳለን። ይሄ ምንድነው? ወተራከቦን ጊዜ ኢየሱስ በፍኖት ይላል ወንጌል። ሞትን ድል አድርጎ በተነሳ ጊዜ ቅዱሳት ሴቶች መንገድ ላይ ያገኙት እግሩን ይዘው ሰገዱለት ይላል። የሰማችሁ ነው። የዛ ምሳሌ እጅ እንነሳለን። ከዛው ደግሞ ቅዱስ ቁርባኑ ስትጠጉ በተለይ በጣም ይሄ ካለመማር የሚመነጭ ነው። ብዙ ጊዜ እያየን ነው። ለማስተካከልም መሞከር ይገባል። በቤተ ክርስቲያን ስርዓት ወይ ኩን ተመጣው ቁርባን ሩቀ ርዕስ ወምስኩለ እድ ይላል። እጃችንን እንዲህ አመሳቅለን ንጉሥ የለም እንጂ ንጉሥ ቢኖር ዘውዱን አውልቆ ካህንም ቢሆን ባኒውን መጠምጠሚያውን ፈቶ ሴትም ደግሞ ክንብንባዋን ዝቅ አድርጋ መቀበል ይገባል። አሁን ስናይ ሽፍንፍን ብሎ እስከ ዓይን ድረስ እንዲህ አድርገው አይታይም። ይሄ ተገቢ አይደለም። እንኳን ሰማያዊ ማዕድ ምድራዊ ማዕድ እንኳን ከነ ባርኔጣው የሚመገብ የለም። ኮፍያውን አውልቆ ነው አይደል? በሀገር ባህል እንኳን እናቀው የለም። ስለዚህ እንዲህ አድርገን አመሳቅለን ክንብንባቸውን ዝቅ አድርገው ይቀበላሉ። ከዛ ወደ ቅዱስ ሥጋው ስትመጡ ካህኑ ህብስተ ሕይወት ዘወረደ በሰማያት በሰማይ ወረደ ሰማያዊ ህብስት ብሎ ቅዱስ ሥጋውን ሲያቀብላችሁ ዝም ብሎ መቀበል አይገባም። አሜን ማለት ይገባል። እስቲ በሉ አሜን ብሎ በለሆሳስ እንቀበላለን ማለት ነው። አንድ ጊዜ ብቻ ወደ ክቡር ደሙ ስንቀርብ እስመ ኃያል አንተ እኩት ወስቡሕ የሚለውን ጸሎተ እየጸለይን ማለት ነው። ካልቻል ያው ከሰባቱ ኪዳናት አንዱ እሱ ነው። ካህናቱ ዲያቆናቱ ይጸልዩ ይላል፣ እነሱ ይጸልያሉ። ቅዱስ ስሉስ የሚለውን ጸሎት ታውቁት የለ? ሀበኒ እግበር ፍሬ ዘያሰምረከ አንተን ደስ የሚያሰኝ ፍሬ ማፈራበት አድርገኝ የሚለውን ጸሎት እየጸለይን ጠጋ እንላለን። ወደዛ ምስጢር ግልጽ ነው። ከዛ ዲያቆኑ ይሄ ክርስቶስ ደም ነው ክቡር ደም ነው ብሎ ሲያቀብለን ሁለት ጊዜ አሜን አሜን እስቲ በሉ። አሜን አሜን በሉ እስቲ። አሜን አሜን ብሎ ሁለቴ ማሰማት ያስፈልጋል። ዝም ብለን ነው የምንቀበለው። ለምን እንደሆነ አይገባም ወይ ትምህርቱ በደንብ አልተሰጠም ማለት ነው። አንድ ጊዜ ብቻ አሜን። ክቡር ደሙ ስንጠጣ ስንት ጊዜ? ሁለት ጊዜ። በአጠቃላይ ስንት ይሆናል? 3። የሥላሴ ሦስትነት አንድነት ቃል አለመለወጡ አንድነቱ ነው። ሌላው ክቡር ደሙን ስንጠጣ ሁለት ጊዜ አሜን አሜን ማለታችን ለምንድን ነው? ጌታችን የከበረ ደሙ ሁለት ጊዜ አፍስሷል መድኃኒዓለም። አንደኛ ቅድስት ነፍሱን ከሥጋው ከመለየቱ በፊት ይኸው ከሾህ አክሊል ከ6666 ሲገረም ከጀርባው ከችንካሩ ይሁሉ ደሙ ፈሷል። አንድ ሁለተኛ ቅድስት ነፍሱን ከሥጋው ከለየ በኋላ በወታደሩ ሲወጋው እንደ ነፊደር ሆኖ ነው። ስንት ጊዜ? ሁለት ጊዜ። ያን በማሰብ ሁለት ጊዜ አሜን አሜን እንላለን። ከዛ ማየ መቁረር ቅዳሴ ጠበል እንጠጣለን። ማየ መቁረር ማለት ከመይን ጥብማ ከአፍ እንዳይነጥብ ለቅልቆ ወደ ውስጥ ለማውረድ ነው። ሌላ አፍ ማደፊያ በሉ። ከዛ ውጪ ምግብ ይዞ መግባት የተከለከለ ነው ቤተ መቅደስ ውስጥ። ዘቢብም ቢሆን እንኳን ብዙዎች አፍ በማደፍ ሰበብ ምግብን ቤተ መቅደስ ውስጥ ይዘው ሲገቡ ይታያል። ይህ በጣም የተወገዘ እግዚአብሔር የማይወደው የቤተ ክርስቲያን ስርዓት ውጭ የሆነ ነው።
ክርስቶዶሉ ክርስታ በሚል መጽሐፉ ላይ ምን ይላል? ማንም ሰው ይላል ዲያቆኑ ሁሉ በሰላም ወደ የቤታችሁ ግቡ ብሎ ሳያሰናብት በፊት ይላል ቁርባኑን በተርታ ህብስት ያብርደው ይላል። ምን ማለት ነው? ተርታ ነገርን አይመገብ ማለት ነው። የሰማችሁ ነው። አማደፊያ ራሱ ቅዳሴ ተመሩ በእጅ ነው አከተው ሌላ ነገር ከፈለግን ማለት ነው እንጂ እዚሁ ታቦተ ሕጉ ያለበት ቦታ ላውቁስ እንዴት እንደሆነ ብታ መቅደስ ያለበት ታቦተ ሕጉ ካለ አንዳንድ ኪሱን ውስጥ ሲያላቁት አይቻልም። ምንድን ነው? ምን አይነት ንዝህላል ቤተሰብ ነው ያላቸው? አልተማሩም። ሕፃናቱንም በጎ ነገር አይማሩም። ይሄ በጣም ተገቢ አይደለም። ስለዚህ በአጠቃላይ ቤተ ክርስቲያን ውስጥ አፍ ለማደፍ በሚል ነገር ምግብ ይዞ መጠጥ አይገባም። ከተፈለገ ውጭ በሀገር ቤት ከሆነ ዳቤ ምንም ንፍሮ ቆሎ ይዘው አሉ አይደለም ቅጽር ግቢ ውስጥ ወይም መመገቢያ ስፍራ አለ። ይህም ከሆነ ግራውንድ አለ፣ መመገቢያ ለብቻው የራሱ ቦታ አለ። ግልጽ ነው አይደል? በጣም ጥሩ። ሌላው እንግዲህ በአጠቃላይ ድህረ ቁርባን ከቁርባን በኋላ እጅግርን መታጠብ አይገባም። ወታርቆ አልባስ መላቆት አይገባም። ራሱን የቻለ ምሳሌ ያለው ለምን ይሄ እንደሆነ እንዲህ ሲባል ግን ያው በቆረብንበት ልብስ እንተኛ ማለት ደግሞ አይደለም። ያው እስከ ሰርክ ያለውን መናገር ነው። መስገድ አይገባም፣ በጣም ክልክል ነው። የሚቆርብ ሰው በዕለቱ አይሰግድም፣ አይንበረከክም። ግልጽ ነው። ስግደት የመንግስተ ሰማያት ምሳሌ ነው። ቁርባን በመንግስተ ሰማያት ድካም፣ ስግደት፣ መንበርከክ ይሄ ይታወቃል። በወሪቀ ምራቅን መጥፋት የተከለከለ ነው። መቃሪዎስ የሚባል አባት ይላል ስንክሳር ላይ 60 ዓመት የተፋ ምራቆ ይላል። 60 ዓመት አልተፋ። እኛ ግን አንቺን ብቃቱ የለንምና ከቆረብንበት ሰዓት እስከ ቆረብንበት ሰዓት እንድንጠብቅ፣ ደም ከሰውነት ማውጣት፣ የጥፍር ምናምን መቆራረጥ፣ ረጅም መንገድ መሄድ፣ ከመጠን ያለፈ ምግብ መመገብ፣ እነዚህ ነገሮች ሁሉ የተከለከሉ ናቸው። ሌላ ጥያቄ ልጠይቃችሁ እስቲ እህቶቻችን፣ የቆረበ ሰው ከሰው ጋር ሰላምታ ይሰጣጣል? ጥያቄ እሺ ጥሩ። አብሮ ይበላል? የቀረበለትን ያስተርፋል? ብቻውን ይሄዳል? ይህ እንግዲህ በሊድስ ያሉ ምዕመናን ተጠይቀው የመለሱት መልስ ነው። አሁን በደንብ መረዳት አለባቸው። ህዝቤ አለ እውቀት ከማጣት የተነሳ ጠፍቷል። የቤተ ክርስቲያን ስርዓትን በጥልቁ አላወቀም። እስካሁን የቤተ ክርስቲያን ስርዓት ሐዋርያው በተቀደሰ ሰላምታ እጅ ተነሳሱ ይላል። የቆረበ ሰው ሰውን ሰላም ቢለው ችግሩ ምንድን ነው? ካህናት ቆርበው አቁርበው ሲወጡ እጅ አይነሳሱ? ትከሻ ለትከሻ ተሳሳቱ? ሁለተኛ የቆረበ ሰው አብሮ መብላት የለበትም። ኬት ይመጣ ነው? የቆረበ ሰው አብረን ነው ብንመገብ በረከት ነው አይደለም? እስቲ በሞት ንገሩኝ ነው። ካህናቱ ቀድሰው ወጡ፣ ትሪ ላይ አብረው ይመገባሉ። አላያችሁ? ከማን ያየነው ታዲያ? ይሄ ነገር ማን ያስተማረ? ኬት ሰማ ነው? አብሮ ቢበላ መልካም። በጣም በእጅጉ ደግሞ የሚያሳዝነው የቆረበ ሰው ማስተረፍ የለበትም የሚል በጣም ተቃራኒ። ቅዳሴያችን ምን ይላል? ቁርባን የቆረበ ሰው የሚከለክለው በሊት ወሰቲ ዘእንበልዐ ያለ መጠን እንዳይበላ ያለ መጠን እንዳይጠጣ። እየሰማችሁ ነው? ከመጠን ካለፈ ምን ይሆናል? ይወጣል። ከባድ ነው። ሰው ከመጠን ነገር በመጠን ዘበላ በአቅም ያድር በሰላም ይላል። በመጠን የበላ በሰላም ይኖራል። እኛ ግን ያን ሁሉ እንጀራ ጎዝጉዘንበት በግድ ካልጨረስን ኧረ በጣም ነው አይገባም። ሁለተኛ ዲላና እናደርግ። የሰማችሁ ነው? ህፃናቱ ቢሆኑ ማለት ነው። ግልጽ ነው? አዎ። ሌላው ብቻውን ምንድን ነው የሚገጥመው? ምን አለ የሚያስፈራን በምድር ላይ? የእኛ ጠባቂያችን ሰዎች ናቸው? ቦዲጋርዶች ናቸው ወይስ እግዚአብሔር ነው? መልሱ። ማን ነው? እስራኤልን የሚጠብቅ አያንቀላፋም ማለት የተቀበልነው ስጋውና ደግሞ አይጠብቀንም እንዴ? ከንትም እንደው ከሰው ይልቅ ማለት ነው። ልብ አድርጉ። እምነታችን እንዳይጎል ሰው ማስከተሉ ችግር የለውም። ግን የሆነ ነገር ይገጥመኛል ካል አሁንም ሽባ እምነት አለ ማለት ነው። ተጠራጣሪ አለ ማለት ነው። ይሄ
ይሄ መታወቅ አለበት። ስለዚህ በእውነት ቅዱስ ሥጋውን ክቡር ደሙን ለመቀበል እግዚአብሔር አምላክ እንደው ይፍቀድልን። ስንት ሰዓቱ ቆይ መጣል ስንት ደቂቃ ቀርቷል? ደቂቃ ቀርቷል። ልክ እንዳላለ እሺ ተጨማሪ ጥያቄ ነው። እሺ ወንድማይ ከተቆረበ በኋላ ጸበል ከተጠጣ በኋላ ሁሉም አፋቸውን እንደዚህ ይያዛል። ከተጠጣ በኋላ ባይያዝ ወንድማችን የጠየቀውን ጥያቄ ወደዚህ እንመጣ። መጠየቅ ካለባችሁ እጅ በማውጣት ትጠይቃላችሁ። ሰው የቆረበ ሰው ምንድነው ወደ ክቡር ደሙ እስኪጠጋ ድረስ አፉን እንደዚህ አድርጎ ይሄዳል። ይህ ትክክል ነው። እንዳይነጥብ እዛ በኋላ አፍ መያዙ ብዛም አስፈላጊ ሆኖ አይታይም። አፋችን አያደፍን ማለት ነው። ማለቀ ምናልባት ወደፊት ልጆች ምናምን እንዳይገቡ የራሳችን ጥንቃቄ ማድረግ ተገቢ ነው። ከንዝላል የተነሳ ልጆች ምናምኖች ተዋሲያን ገብተው እንዲሉ ትንሽ ቀን ሆነ አላት። እዛ ውጭ ሌላ እንትን የለው። ተሰጥኦ መመለስ ይቻላል። ራሱ ቅዳሴ ጠበል ከጠጣ በኋላ ጸጋነስ አይነት ሲል አብረህ ማዜም ትችላለህ። አባታችን ሆይ በሉ ሲሉ አባታችን ሆይ ማለት ይቻላል። ራሱ አፍ ማደፊያ ነው ማለት ነው። ውጭ ከወጣን ደግሞ በኋላ ያው ስጋ ምግብ ይበላል እንጠጣል። ግልጽ። እግዚአብሔር ቶሎ ይሰራል፣ ቶሎ ግን አያፈርስም እግዚአብሔር። ስለዚህ ተመልከቱ፣ ኃጢአት የሚዘረዝር አይደለም። ስለዚህ ሁላችንም እንመለስ። መቼ? ዛሬ። እስኪ ሁላችሁ ንስሐ አባት የሌላችሁ አውጡ። እኔ ባላችሁ መድኃኒዓለም ያችኋል። ማምላክን አትቀልጡ። ከፍ አድርጉ። ከፍ 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 በደንብ 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 ኧረ እንደው በደንብ የኔ እጅ ሊቆረጥ ነው እናንተን ለማሳየት። አውርዱ። ክምሬ ያላሉ ሰውየው ሰው ዕቃ ከፍላችኋለሁ ሲል ኑሮ አሁን አንድ ቀን ዙሮ ቢያት እንደው ምንም አተርፈው። አይ ክምሬ አለው መስሎሻል፣ ተበልተሻል፣ ቀሻል። ያው ተበልቶ ያለቀ ነው ማለት ነው። ያንን ታዲያ ምንድነው? አሁን ተመልከቱ። እንቅጭ እኮ የምነጋገር ሰዎች እየመጡ ቤተክርስቲያንን እያቃጠሉ ነው። ክርስቲያን እያረዱ ነው። ይሄንን ማት ያቅልልልን አያቅልልልን? መልሱላችሁ። ኧረ ነገር ይሙላችሁ። ንስሐ ሳንገባ እንዴት አድርጎ ነው የሚያቀልልን? ይሄ መቅሰፍት እንዲቀር ሁላችንም ከዛሬ ጀምሮ ንስሐ እንግባ። እሺ በሉ። ኧረ እሺ በሉ። እሺ ከቤተ መቅደስ ጀምሮ ሁላችን ማለት ነው። እኔም ነገ ጧት እናዘዛለሁ። የእውነቴን ነው። እንናዘዝ እባካችሁ። በረከትም መቅሰፍትም የሚጀምረው ከመቅደስ ነው። እግዚአብሔር መቅሰፍት ቢያመጣ ተመልከቱ። በረከት የሚመጣው በየት ነው? በመቅደስ በሉ። በመቅደስ መቅሰፍት የሚጀምር በመቅደስ ነው። አዳሪ የሚጀምር እንዳይመስል አጀሪ የሚጀምር ከየት ነው? ከውስጥ ነው። ውስጥ ያለውን እየጠረገ ነው ወደ ዳሪ የሚወጣው። ቤት ሲጠረግ ወደ ውስጥ ነው የሚጠረገው። ዳሪ ጀምሮ ነው ነገር እንጂ ውስጥ ጀምሮ ነው የሚጠረገው። እግዚአብሔር መቅሰፍት ሲጀምር ከውስጥ ነው። ሁላችንም ዲያቆንም፣ ቄስም፣ መነኩሴም፣ አባ መምህርም፣ መርጌታ ንስሐ እንግባ። መምህራንም መርጌቶችም ምዕመናን እየቆረቡ መርጌቶች የማይቆረቡ ለምንድን ነው? ያለ ክርስትና የለም። ለምዕመናን የሚያስፈልግ ለመርጌታ የማያስፈልግ ክርስቶስ አለ? የለም። ሁላችን ንስሐ እንግባ። እሺ በሉት። እሺ ይሄን ካረግን እውነቴን ነው የምነግራችሁ የዚች የእናታችን የደብረ ምሕረት የቅድስት ኪዳነ ምሕረት አጥቢያ ቤተክርስቲያን ክርስቲያን ብቻ የኢትዮጵያን ሰላም ማምጣት ይችላል። በፖለቲካ በግርግር በሰላማዊ ሰልፍ አናመጣት። በዲስኩር በወሬ በጩኸት በሆነ አህያ በቀን 7 ቤት ትሰራ ነበር ይባላል። አይሆንም። የሚደረገው በጩኸት ስላችሁ በምንድን ነው? በዓለማዊ ጩኸት ማለት ነው። አይሆንም። በንስሐ ንስሐ መግባት አለበት። አንድ እንባውም እኮ እምቢ አለ አላለም መስሏችኋል? ዛሬ እኮ አይኑን እንደ ጥሬ ብር አፍጠን ቁጭ ነው። እንባ የሚባል እንደ ወይ ፍንክች እንዴት ነው ይምጣ? እንባ ከሌለ ደግሞ የሰማይ ደጅ አይከፈትም። እንደው ሴቱም ዛሬስ ማልቀስ ትዟል። ሴቱ ድሮ ያለቅስ ነበር። በእውነቱ ተዋችሁት ነገር አለሙን። ወንድ ሆናችሁ መሰለኝ ሱሪ ስለለበሳችሁ እንባችሁን ቀረ መሰል ማምላክ። ሰው እኮ ሲያለቅስ እኮ የሰማይ ደጅ ይከፈታል። በእውነት እንባ እኮ በጎ ሀብት እኮ ነው። ይህ ያለውን እግዚአብሔር አዶናይ በዚህ ሰማይ ብለን ብንረጨው ይሄ ምድር እኮ የክርስቶስ ደም ያጠበው ደም ነው። አምላካችን ደሙን ከፍሎ ሲያበቃ እንደዋዛ ይበትንና አዲያ ግን እኛ በግነታችን ተውን። በእውነቱ ተውን።
ስለዚህ እግዚአብሔር አሁን ነገ ቆርባለሁ የምትሉ አላችሁ። እኔም ማምላክን ከልቤ ነው። የማይቆርብ ክርስቲያን ከመቅሰፍት አይደለም። የማይቆርብ ክርስቲያን የውሸት መኖር ይቻላል፣ የውሸት መሞት ግን አይቻልም። የውሸት ክርስቲያን የማይቆርብ ክርስቲያን የውሸት ክርስቲያን ያለ ቁርባንና ያለ ተክሊል የሚደረግ ጋብቻ የባዝራ ጋብቻ ነው ይላል ፍትሐ ነገሥት። እኔ የመጣፉን ነው እንግዲህ ምን አርግቱልኛላችሁ? የባዝራ ጋብቻ ነው ካልቆረባችሁ። እኔ እዚህም አሁን ካህናቱ እየሰሙ ነው። እኔ የምትጠሉኝም ጥሉኝ፣ በዱላም ካላችሁኝ እንዳሻው አታረጉትም። ልክ እናንተ ቸርናችሁ እንጂ እኔ የምላችሁ ምንድነው የእውነት ካህናቱ ያለ ቁርባን ከሚጋቡ ሰዎች ትዳር መገኘት የለባቸው። የቀለበት ስነ ስርዓት ምንድነው? የቀለበት ስነ ስርዓት ፎቶን ታረግና እዚያ ብልጭ ፎቶ ቄስም ተገኝተዋል ማለት ነው። ለእናንተ ፕሮቶኮል ማሟያ ነው ቄስ። የድነት መልእክተኛ እኮ ነው። የክርስቶስ ጉጣት እኮ ነው። ቅዱስ ቄርሎስ ምንድነው የሚለው? ስጋውን ደግሞ ስትቀበል ቄሱ የሚያቀብልህ አይምሰልህ፣ የሚሰጥህ ራሱ ክርስቶስ ነው። ቄሱ ጉጠት ነው የሚለው። ጉጠት ነው። ሲቀድስ ምንድነው የሚለው? ክርስቶስ አምላክነ ዘበአማን እተብ በየማንከ ወባረክ በእዴከ ወቀድስ በኃይልከ ወሐጽን በመንፈስከ። ቡራኬ የክርስቶስ ነው። ኃይሉ የክርስቶስ ነው። ጽናቱ የክርስቶስ ነው። ብርሃኑ የክርስቶስ ነው። ቅዳሴ የክርስቶስ ነው። መስዋዕቱ ክርስቶስ ነው። ዮሐንስ ወልደ ነጎድጓድ በቅዳሴ ምን አለ? አንተን ለአንተ እናቀርባለን አለ። አንተን ለማን እናቀርባለን? ለአንተ እናቀርባለን። ራሱን እንሰዋለን፣ ራሱን እንበላለን፣ ራሱ ያነጻናል፣ ራሱ ይቅር ይለናል። ካህኑ ግን መልእክተኛና ጉጠት። ታዲያ ምን ሊውጠን ነው? ያለ ቁርባን መጋባት። ከዚህ ትዳር ምን አይነት ልጅ ነው የሚመጣው? እንግዲህ እንዲሁ በእውነቱ ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብቻ አይደለም። ቆይ ሌላ አለ። አነሂ ይሄሉ ምስሌው ደስ የምትለኝ በእውነት እኔ ከእርሱ ጋር እኖራለሁ። እስኪ በሉላችሁ። አቤት እኔ ከማን ጋር? እሺ ክርስቶስ ይደክማል? ይደክማል ወይ? ይሸነፋል? ይሻላል? ይደህያል? ይጨልማል? ታዲያ ሞት እንዳያሸንፈን ሕይወት ክርስቶስን እንብለዋ፣ እንጠጣው። ድካም እንዳያሸንፈን ኃይል ክርስቶስን እንመገባ። ድንቁርና እንዳያሸንፈን ጥበብ ክርስቶስን እንብለዋ። እንዳይጠማንማ ሕይወት ክርስቶስን እንብለዋ። በክርስቶስ እንመክት። አምላካችን ሙቶ አሸንፏል፣ ገድሎ ግን አይደለም። ክርስቲያን ሲሞትም ያሸንፋል። ወደ ፈተና አታግባ እንላለን። ወደ ፈተና አታግባን ማለት እኮ ከ10 0 ከማምጣት አድነን አይደለም አይደል? ወደ ፈተና አታግባን ማለት ፈተና ምንድነው ይላሉ አባቶቻችን። መከራ ፈርቶ ክርስቶስን የሚክዱበት ቀን ነው ይላሉ። ከዚያ ቀን አድነን ማለት ነው። ታዲያ ተመልከቱ፣ ማምላክን የፈለገ ሰይፍ ይደራጅ፣ ስለትም ይምጣ፣ ጦርም ይደራጅ፣ ክርስቶስን ከተመገብን እናሸንፋለን። ለመ እግዚአብሔር ምስሌነ መኑ ይክለነ። ቅዱስ ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይችለናል አለ። እስኪ በሉላችሁ፣ እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል? በሉ። ከኛ ጋር እናድርገዋ። ምን አድርገን? ንስሐ እንግባ። ቤቱን ጥረገው፣ ጎዝጉዘው፣ አንጥፍበት፣ ጋርደው፣ ሽቶ አረብርበው። ከዚያ ንጉሱ መጥቶ በአንተ ላይ ያድራል። ይሄን ጊዜ ንጉስ ያደረበትን ዙፋን የሚደፍር የለም አለ እንዴ? የለም። ዮሴፍና ኒቆዲሞስ ሽቱ በተረጨ ልብስ ገነዙት ይላል። ሽቱ እኮ አይደለም ሽቱ የተባለ ሽቱ የተረጨ ልብስ የተባለ መግነዝ የተባለ የኛ ሆድ ነው። መግነዝ የተባለ ሽቱ የተረጨ ልብስ ክርስቶስን በሽቱ በተረጨ ልብስ ገነዙት ማለት በምግባር በጣፈጠ ልቡና ስጋውን ደሙን ተቀበሉት ማለት ነው። መገነዝ አበነዘንተ ስጋ ጲላጦስና ኒቆዲሞስ ነው አሬን ስጋ ስጠን እንቅበረው ብለው ለመኑ አለ። ለመኑ ይላል። ምን ማለት ነው? ቄስ የባከወትን የክርስቶስን ስጋ ልብላው ብለው ለመኑ። እውነት ነው። ጲላጦስና ኒቆዲሞስማ እንዴት አይለምኑ? አለርቱ ሃይማኖት ይህን ስጋ ስጠን እንቅበረው ማለት እውራንን ያበራቸውን ስጋ ልብላና ድንቁርና ይብራልኝ፣ ሙታንን ያስነሳቸውን ክርስቶስን ልመገበውና በሕይወት ልኖር ኧረ ስጡኝ ማለት ነው። ከዚህ ተከልክለን ሕይወትን አናመጣም። እውነት ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ሁላችንም ንስሐ ገብተን እንቁረብ፣ የቀማናቸውን እንመልስ፣ እንታረቅ። መድኃኔዓለም በእርቅ ምሕረቱ ይመለከተናል። እንዲያ ከሆነ በሰላም እንኖራለን። ኑሮ ማለት ሌላ አይምሰላችሁ። በምድር በሰላም መኖር፣ ሲሞቱ አስታማሚ ሳይጠላ መሞት፣ ከሞቱ ወዲያ የሰማይ ደጅ ተከፍቶ መቆየት፣ ይሄ ነው ኑሮ።
በሰላም ለመኖር ሁከትን ማጥፋት አይደለም። ሁከትን እግዚአብሔር ሁከት እንዲጠፋ ብቻ አይደለም የሚያደርገው፣ ሁከቱ እንዳይጎዳንም ማድረግ ይችላል። አይችልም? ይችላል። ይችላል። እርሱን ነው ተመልከቱ። ሕፃን ይወዲ እዴሁ ይላል ተመልከቱ። ውስተ ግባሩ ወአልቦ ዘይነክዮ ትንቢተ ኢሳይያስ ምዕራፍ 8 ላይ ሕፃን ልጅ እጁን ወደ ጉድጓድ ይሰዳል፣ እባብ ጉድጓዱ ግን ምንም ሊያደርገው አይችልም ይላል። ሕፃን የተባለ ኢየሱስ ክርስቶስ ነው። ከባቡ ጉድጓድ ማለት ከዲያብሎስ መቃብር ርስት ሲኦል ውስጥ ገብቶ እርሱን ግን ያደረገው የለም ነው። ክርስቶስን የበላ ሰው አይሸነፍም። ክርስቶስን የጠጣ ሰው አይሸነፍም። መድኃኒታችን ኢየሱስ ክርስቶስ ሞቶ ያልቀረ ሞትን የረታ ሕያው መድኃኔዓለም ነው እና እንግዲህ እንድንነሳ ከፈለጋችሁ ቅዱስ ሥጋውን ክቡር ደሙን እንብላው። ስለዚህ ምንድነው አብልቶ ይጠይቃል። ትወደኛለህን ብሎ ቅዱስ ጴጥሮስ ጠየቀው። አሁን እኔ ያልኩት ለምንድን ነው? 3 ጊዜ የጠየቀኝ 3 ጊዜ መካኔ ሊያስታውሰኝ ነው ብሏል። እግዚአብሔር ሌባ ነበርኩ፣ ዘማዊ ነበርኩ፣ ቀጣፊ ነበርኩ፣ ነፍሰ ገዳይ ነኝ፣ እንዲህ አድርጌ ኖርኩ ነኝ፣ ሥጋው ደግሞ አይገባኝም አይባልም። መታጠብ የሚያስፈልገው የቆሸሸ ነው የታጠበ ሰውነት ነው? ተናገሩ እንጂ። ከንጹሐን ይልቅ ክርስቶስን መብላት የሚገባን እኛ አይደለንም? ነን፣ እኛ ነን። መድኃኒት የሚያስፈልገው ለጤነኛ ነው ለበሽተኛ? ክርስቶስ የሚያስፈልገን ለእኛ ነው፣ ለጻድቃን አይደለም። ለእኛ ነው የሚያስፈልገን። እነሱማ ጻድቃንማ ከስራቸው የተነሳ ትምራቸዋለህ ብሏል ሊቁ። ስለዚህ ራሳችን እናስተካክል። ከዛሬ ማታ ከነገ ጠዋት ጀምሮ እንናዘዝ። ቅዱስ ሥጋውን ክቡር ደሙን እንብላ። ነጋዴ ነኝ ትላላችሁ አንዳንዶቻችሁ። እነግዳለሁ፣ እሰርቃለሁ፣ ልሰርቅ እችላለሁ። ወይ ግሩ! በዘመናዊ ትምህርት ቤት ተማሪ ሲያስፈቅድ እንዲህ ይላል፣ ጋሼ ለነገ ፍቀድልኝ። እንዴት? ሊያመኝ ስለሚችል። ሊያመኝ ስለሚችል ተብሎ ነገር አለ እንዴ? ሳያመው ማለት ነው። ተመልከቱ። እንደዚህ ልሰርቅ እችላለሁ አይባልም። ልሞት እችላለሁ ብትሉ ምን አለ? ስለዚህ ተመልከቱ። ነጋዴዎች ንግድ ቁርባንን አይከለክልም። ስፍር መስረቅ ብቻ ነው የሚከለክለው፣ ሌላ አይከለክልም። ከቅቤው ውስጥ ሙዝ መጨመር፣ ከበርበሬው ውስጥ ቀይ አፈር መጨመር፣ ቾኩን ክኒን ነው ብሎ መሸጥ፣ ይሄ ነው የሚከለከለው። ንግድ ግን አይከለክልም እግዚአብሔር። ምን ጨነቃችሁ? ትዳር አልከለከለ እግዚአብሔር። እንዲሁ እኔን ብሉ ለእናንተ አንዳንድ ጣታችሁን ቆርጣችሁ ስጡና ጽደቁ ቢለን ምን ይውጣን ነበር? የኔን ሥጋ በልታችሁ ጽደቁ ሲል እምቢ አለ ማለት ነው። እንዲሁ ምን አይነት ሀኬት ነው ያዘን? ሰይጣን ምን አዚም አደረገብን በእውነቱ። ይህን ትብትብ እግዚአብሔር ይቁረጥልን በእውነቱ። ኃጢአተኛ ነኝ እኔ አይቀበለኝም፣ እኔ መቀበል አይቀበል፣ ንጹሕ ያልሆነ አይቀበል ይላል ካህኑ እንላለን። በፍጹም እግዚአብሔር የትናንትናን ኃጢአት እየዘረዘረ ሳይሆን ቅዱስ ጴጥሮስ እንዳሰበው ሳይሆን 3 ጊዜ እንዲያውም ማለት ነው 3 ጊዜ ትወደኛለህ ያለው በ3 ጊዜ ክደቱ ሊወቅሰው ሳይሆን 3 ጊዜ መካዱን በ3ቱ አካላት ፍቅር አጥቦ ሊጥልለት ነው በእውነቱ። በፍቅሩ ሊያነጻለት። ይገርማል። ጭቃን ወርቅን ከጭቃ ውስጥ ፈልቅቀው አውጥተው የት ላይ ያደርጉታል? ለጆሮ ጌጥ። በእግራችን እንረግጠው የነበረው ከጭቃው የነበረው ራሳችን ላይ ቁብ ይላል አይደል? ስለዚህ ምን ማለት ነው? ይሄ በኃጢአት ወልውሎ ባጋንንት እግር ይረገጥ የነበረውን ጴጥሮስን የሐዋርያት አለቃ አደረገው። ንስሐ ሰውን ታጥበዋለች። ንስሐ እንደ ሴቶች ማኅፀን ናት ይላል አረጋዊ መንፈሳዊ። የሴቶች ማኅፀን የእናቶቻችን ማኅፀን ዓይን የሌለውን እጅ የሌለውን እግር የሌለውን የወንድ ዘር ተቀብሎ ዓይን እጅ እግር ያለው ልጅ እንደሚሰጥ ሁሉ ንስሐ የልቡ ዓይን የጠፋበትን የልቡ ጆሮ የጠፋበትን ልቡ አንካሳ የነበረውን ሙሉ አካል አድርጋ ታወጣዋለች ይላል። ሙሉ አካል የሚያደርግ ንስሐ ነው። ኃጢአት ያጎላል። ተናዘዙን የተባለ ተናዘን መቀበል። ምናልባት በህሊናዬ ኃጢአት ይወርዳል ይወጣል ትላላችሁ። የህሊና ኃጢአት እንኳን 3 ደረጃ አለው። ትንታ፣ ነቃልዮ፣ ቁርጣልዮ። እያጠቃለልኩ ነው ትምህርቴ። ትንታ ፈረንጆቹ ኢንቴንሽን ይሉታል፣ ይቅር በሉኝ እንጂ እና ትንታ፣ ነቃልዮ፣ ቁርጣልዮ ይባላል። ትንታ የሚባለው ወዲያው የሚታሰብ ኃጢአት ነው። ለምሳሌ እንዲህ እንላለን፣ እገሌን ልግደለው፣ በስመ አብ ወወልድ ወመንፈስ ቅዱስ ሰራውጣኝ ጌታዬ። ትንታ ነው፣ ወዲያው አስወጣ ነው ማለት ነው። ወዲያው ወጣ። ባረገውሳ፣ ብታሰርሳ፣ ብተወውሳ ጠላት አይደለም። ኃጢአቱን ስተነትነው ደግሞ ኃጢአቱ ስር መስደድ ይጀምራል፣ ይረዘርዛል ማለት ነው። ቁርጣሌው ደግሞ ወስኖ ኧረ ተው ገሌ እንደዚህ አታድርግ፣ ቄስ የእናንተ ጽደቁ፣ ጻድቃን
አያገባችሁም እኔ የሚለው ማለት ነው። ይሄ ደግሞ ይሄው ቁርጥ ሐሌው የደረሰው ነው፣ ቆርጦ የጨረሰው ነው። ስለዚህ ከትንታ ግን የህሊና ኃጢአት ስላልወዘነልኝ አልቆርብም እንዳትሉ፣ ከህሊና ኃጢአት ከሰው ወገን ነፃ ድንግል ማርያም ብቻ ናት። ለመላእክትኒ ኢተክህሎሙ ድንጋሌ ህሊና እስመ አበሱ በፍቶት ወረዱ ተመልኩ ምድረ በቀዳሚ ሰምት። ስለዚህ የህሊና ንጽህና ለሷ ብቻ ነው። ህሊናችን መቼም አይነጻም። በተግባር የሰራነውን በንስሐ ይደመሰሳል። አንደበታችን የተናገረውን ቄሱ የማይሰራ ኃጢአት እግዚአብሔር ይፍታ ሲል በበትረ ክህነቱ ቀጥቅጦ ያቀልጠዋል። ህሊና ውስጥ ያለውን ደግሞ ውሳጣዊ ልቡናን የሚመረምረው ክርስቶስ ስንመገብ ራሱ ስጋውና ደሙ አለቱ ነው ያቀልጠዋል ማለት ነው። ስለዚህ ቀጠሮ ሳንሰጥ ስጋውን ደሙን እንቀበል። ሶስት ጊዜ የጠየቀው ሶስት ጊዜ ሊወቅሰው ሳይሆን በሶስቱ ስም ሊያነጻው ነው። ሁላችንም እንድንነጻ እግዚአብሔር ይፍቀድልን። ከመቅሰፍት ለመዳን ምን አድርጉ ነው የተባለ? የመጀመሪያው ላይ እስራኤላውያን ምን አድርጉ? ምኑን ቀቡ? ግንባራችሁ፣ መቃብርና አጠቃላይ ምኑን ማለት ነው? በሩን። ራብስ ምኑን የተባለ? ምኑ ላይ ነው አንጠልጥ የተባለ? ይሄ በርና መስኮት ነገር አለው ማለት ነው። በርና መስኮት ነው። ስለ ስጋው ደግሞ የተነገሩ ምሳሌዎች ናቸው ለሐዲስ ኪዳን ሰዎች። እስራኤላውያንን ስጋውና ደሙ ነበረ እየነገራቸው የነበረው። እውነተኛው ፋሲካ ክርስቶስ አይደል? ፋሲካችን ክርስቶስ ታርዷል ይላል ቅዱስ ጳውሎስ። ቶሎ ስትበሉ አለ የተቀቀለውን ብሉ አትብሉ፣ ጥሬውን አትብሉ። ማለት የክርስቶስ ስጋና ደም ጥሬ እሳት እንደሌለው መለኮት ያልተዋሃደው ነው፣ የተራ የሩቅ ብእሲ የፍጡር ስጋ ነው ብላችሁ አትብሉ። ወይ ደግሞ የተቀቀለ ስጋው ከአጥንቱ እንደሚለይ መለኮቱ ስጋውን አጥፍቶታል አሸንፎታል ብላችሁ እንዳትበሉ። እሳት የተዋሃደው የተጠበሰው ብሉ ማለት መለኮት የተዋሃደው ነፍስ የተለየው ስጋና ደም ነው ብላችሁ አምናችሁ ብሉ። ስትበሉ ከመራራ ቅጠል ጋር ብሉ ማለት መራራ ሞቱን ስቃዩን እያሰባችሁ ብሉ። ይህን በበላችሁ ጊዜ ሞቴን ታስባላችሁ አላለም ክርስቶስ? ስለዚህ ሞቱን እያሰባችሁ ብሉ። ቶሎ ቶሎ ብሉ ማለት ስጋውና ደሙ ሁሌ ተቀበሉ። በትር ይዛችሁ ብሉ ማለት ነገረ መስቀሉን እያሰባችሁ በትረ መስቀሉ በአንድ ወገን እንደሚሄድ ሰው ተዘጋጅታችሁ ማለት ለመሞት ዝግጁ ሆናችሁ ስጋውን ደሙን ነገ እንደምትሞት ሆነ ነው መቀበል ያለብን። ነገ በሞትስ ስጋውን ደሙን ልቀበል እንጂ ብለህ ጫማችሁን አድርጋችሁ ወገባችሁን ታጥቃችሁ ኤፌሶን ላይ ስለ ጫማ ስለምን አብራርቶታል ቅዱስ ጳውሎስ። ሁሌ ብሉ ነው። በበጉ ደም ምክንያት መቅሰፍቱ ሁሉ ቤቱ ሁሉ ለቅሶ በለቅሶ ሲሆን ስጋውን ደሙን የቀቡ ሰዎችን ግን ሞት አልነካቸው። እግዚአብሔር በስጋው በደሙ በእውነት ከሞት ከመቅሰፍት ይሰውራል። ስለዚህ ሰው ንስሐ ገብቶ ስጋውን ደሙን ከተቀበለ ከምንም መቅሰፍት ይድናል፣ ከስጋም ከነፍስም መቅሰፍት ይድናል። ሁለተኛው ረሃብን ከናፍረ ምዕመናን ነው። መስኮቱ አሁንም የምዕመናን ከንፈር በር መስኮት የተባለ የኛ አፍ ነው። በአፋችን ስጋውና ደሙ ቀይ ሐር ነው የተባለች። ምን አይነት ሐር አይገርማችሁም? አረንጓዴ ቢጫ መባል ይችላል። ቀይ የተባለው ደሙ ነው የክርስቶስ ነው። ክርስቶስን ደም ስንቀበል ብዙ ክፉ ነገር ሁሉ አይነካንም። እና ቅዳሴ አሁን እናስቀድሳለን። የእኛ ቤተክርስቲያን ያስቀዳሽ ችግር የለም። በተለይ በሰንበት ሰው ያስቀድሳል። አስቀድሶ ግን የሚቆርበው ሰው በጣም ጥቂት ሰዎች የሚቆርቡት። ስጋውን ደሙን መቀበል አሁን ብዙ ሰው ያቋረጠ ነው እንጂ ያልቆረበ የለም። እኛ ማለት ህፃኑንም ቆርበናል መቼስ፣ ግን ከስጋው ደግሞ ይሸሻል። እንደውም አንዳንድ ሰው ይህንን እግዚአብሔር ቆጥሮለት እንዲያጸድቀውም የሚያስባል አለመቁረቡ። አይ መደፋፈር እንኳን አያስፈልግም ይላል። ጭራሽ የሚቆርቡ ሰዎችን የሚመክሯል። አንቺ እናንቀለቀለች በዚህ ግሜሽ። አንድ ዱባይ የሚባል ሀገር አጋጣሚ በእውነት ለዚህ ትምህርት ይሆናችኋል። እኛ እዚህ ስጋው ደሙን የሚቀበለው ሰው በጣም ትንሽ ነው። አረብ ሀገራት ብትሄዱ ልክ እንደ ፍልሰታ መቅደስ ውስጥ ያለው ሁሉ ተሰልፎ ነው የሚቆርቡ። እህቶቻችን ወንድሞቻችን እዛ በአሰቃቂ በከባድ ስራ ውስጥ ሆነው እንኳን ንስሐ ገብተው በወር አንዴ የመውጣት እድል ሲሰጣቸው መቁረቢያ ቀን ነው ያርጓታቸው እና ስጋውን ደሙን ይቀበላሉ። እና አንድ ሰው ገና ከአዲስ አበባ ለስራ የመጣ ሰው ድንገት ስጋውን ደሙን ሲቀበሉ ሁሉም ሲቀበልበት እኔ ብቻ ቀረው ብሎ ተከትሎ ይቀበላል፣ ንስሐ ሳይገባ ማለት ነው። በኋላ ቆራቢያ እንደዚህ ጋውኑና ተብሎ ምግብ ሲሰጥ አይኔ ያልቆረብኩ ማለት እንዴ ቅድም ቆርባል እኮ ሲሉ ቆርባል ነው እንዴ አለ ጮኸ። ገና በልጅነት ያለ አያችሁ ልጅ በጉንዝና ወራት ፈጣሪ ምን በለ ከሞት ጋር አያይዘነዋል። የሰይጣን ተንኮል እኮ ነው። ስጋውን ደግሞ ለህይወት እንጂ ለሞት አይደለም።
የዘላለም ሕይወት ማግኘት የመጨረሻው ውጤት ነው እንጂ ስጋውን ደሙን መቀበል አሁን ላለው ሕይወታችን ነው። ረድኤተ እግዚአብሔር ያስገኝ። የታመመ ይፈወሳል። ሌላ ትምህርት አልገባለ ስጋው ደሙ ቢቀበል ይገባል። ትምህርት ይገልጽላል። ቅጠል በላ ምናምን ከሚል ከባህል ሕክምና ከምንኛውም በላይ ይሄ ከአዳም የወጡበት ነው። ብትበሉ ቅጠል ትምህርት ይገባቸዋል ተብሎ አይደል የወጡት ከገነት። እጅግ ስልካውንም ማስታወቂያ እየሰራ ነው ሰይጣን። ትምህርት ያልገባል ስጋውን ደሙ መቀበል እንኳን ስጋና ደም ክርስቶስ የባረከው ምግብ እኮ ይገልጣል። ትምህርት የደጀ ሰላም ምግብ ትምህርት ይገልጣል ሲባል አልሰማችሁ? እውነት እኮ ነው። ክርስቶስ የኤማሁስ መንገደኞችን አብሯቸው ሄደ፣ ባረከ፣ ቆርሶም ሰጣቸው። ተራ ምግብ ነው ልባ ቆርሶም ሰጣቸው። አይናቸው ምን አለ? ተከፈተ። ይህ የስጋው ደሙ ምሳሌ ነው ይላሉ ሊቃውንት። የምን ምሳሌ? ስጋው ደሙ አይደለም ምሳሌ ነው። ልክ ሲሰጣቸው አይናቸው ሲከፈት ክርስቶስ ከነሱ ተሰወረ ይላል። ይህ የስጋው ደሙ ምሳሌ ነው። ስጋውና ደሙን ስንቀበል ከኛ ይሰወራል ነው። ምንድን ነው? ምን ማለት ነው? አንድ ሰው ራሱን ማየት ይችላል ያለ መስታወት አላችሁ? እስቲ አንዴ ይዩ ራሳችሁን። አንዴ ይቻላል? አይን የማያየው ነገር ቢኖር ራሱን ማየት አንችልም እኛ ራሳችን። ሰው ስጋውን ደሙን ሲቀበል ክርስቶስ ከማን ጋር ይሆናል? ስለዚህ ቆርሶ ሲሰጣቸው ሲቀበሉ ተሰወራቸው። ለምን? እሱ ያለው በማን ውስጥ ስለሆነ የስጋው ደሙ ምሳሌ ነው ብለው ሊቃውንት ያስተምሩበታል። ስለዚህ ትምህርት ይገልጣል፣ ፈውስ ነው፣ መድኃኒት ነው የኢየሱስ ክርስቶስ ስጋና ደሙ። ግን አንቀበልም እና አንዳንድ ሰው አይ መቀበል መደፋፈር ነው ብሎ እንደማክበር አለመቀበሉን ቆጥሮ እግዚአብሔር እንዲያመሰግነው ይፈልጋል። በፍጹም እንደውም ያስጠይቀናል። ለምሳሌ አሁን እኛ ሰርግ ደግሰን በሬ አርደን ጠጅ ጠምቀን ጠላ ጠምቀን ውስኪ ምን አዘጋጅተን የሰፈራችን ሰው በሙሉ እዛ ሰርግ ላይ እንዲታደም ጠርተን የሰፈሩ ሰው ነጭ ለብሶ አምሮበት መጥቶ ሰርጉ ላይ ቁጭ ብሎ ከምግቡ ንክች ሳያደርግ ከመጠጡ ንክች ሳያደርግ እግዚአብሔር ይስጥልኝ ብሎ ይወጣል። ምን ነው ስትሉት አክብሬ ነው ቢል ደስ ይለናል? ደስ ይለናል? በጣም ንቀት ነው። ቅዳሴ እኮ ሰርግ ነው የምናየው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ስጋውና ደሙ ደግሞ ምግቡ መጠጡ ነው። ስለዚህ ቅዳሴ ላይ ተገኝቶ አለመቀበል፣ ስጋውን ደግሞ አለመቀበል ማለት ሰርግ ተገኝቶ አልነካም ማለት ነው። እና ብዙዎቻችን ከስጋው ደሙ እንርቃለን። ሲጠየቅ አይኔ አሁን ስጋውን ደሙ ተቀብዬ በወድቅስ ጠላቴ ሆይ በወድቅ በሉ እስኪ እነሳለሁ። እኛ ግን ብነሳ ወድቃለሁ። አይ በእምነት ወድቅ ትነሳ በወድቅ እነሳለሁ ነው የሚለው። ከዚያ ውጭ ግን ነገ እንኖር ዛሬ ስለማናውቅ ሁላችን ወደ ስጋው ደሙ መመለስ አለብን። እግዚአብሔር በቸርነቱ ይመልሳል። እንደ አንድ ሁለት ነጥብ ላንሳና አበቃለሁ። ቅዳሴ ላይ ካህኑ የሚያውጁት አዋጅ አለ። ዘኮነ ንጹሐ ይንሳም ቁርባን፣ ንጹህ የሆነ ቢኖር ከስጋው ከደሙ ምን ይበል? ንጹህ ያልሆነ ግን እጄን ከአፋዊው እድፍ ንጹህ እንዳደረግኩ ሳትዘጋጁ ብትቀርቡ እኔ ከበደላችሁ ንጹህ ነኝ ይላል። እኛም በሆዳችን እንደው ምን አለ ባያስፈራሩ እንላለን። ብዙ ሰው ይሄ እኮ ነው ሰው እኮ የሚያሸሸው። ንጹህ የሆነ የሚሉታው ማን ንጹህ አለ ይላል ሰው። እኛ ይህን ስናስብ ደግሞ ዲያቆኑ ቆሞ ወይም የካህኑ ቃል ያቃለለ ወይም የሳቀና ወይም በቤተክርስቲያን ውስጥ በክፋት የቆመ ቢኖር ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም ላይ እንዳነሳሳው ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት ከእግዚአብሔር ይቀበላል ይላል። እዛው ብዙቷል፣ እዛው እየረገመን ነው ዲያቆኑ። ለምንድን ነው ግን ሀሳቡ ካህኑ ለምንድን ነው ተቀበሉ የሚሉን? እሺ አንዴ ከተነገረስ ደግሞ በየሳምንቱ በየቅዳሴ ከካህናቱም ወገን መቼስ አንዳንዴ ይከብዳቸውና ምዕመናንን ላለማስደንገጥ እዛው ማሻሻያ ለማድረግ የሚሞክሯል። እንደው ይህን ማለት የፈለኩት የሚሉማል። ግን ይገርማቸዋል። ንጹህ የሆነ ብቻ ነው የሚለው ቅዳሴ፣ ቅዱስ የሆነ የሚላል ደግሞ መቼስ በደህና ጊዜ ግዕዝ አንሰማም አይደለ እንጂ ብንሰማ ደግሞ ንጹህ የሆነ ብቻ ሳይሆን ቅዱስ የሆነ ቅድሳት ለቅዱሳን ዲያቆኑና ቄሱ ይቀባበላሉ። ነጽር ተመልከት መርምር ይላል ዲያቆኑ። ቄሱ የተቀደሰው ስጋ ወደሙ የሚገባው ለማን ነው? ለተቀደሱ ነው። የንጹህ ሲገርመን ምን ያሉ ማለት ነው። ስለዚህ ስጋ ወደሙ መቀበል የሚችለው እንደነ ቅድስት አርሴማ አንድ እመቤታችን ያለ ቅዱስ ነው። ስለዚህ ለምን እንቀበላለን? እያስፈራሩን ነው ወይ? አሁን በአውሮፕላን ተሳፍሮ የሚሄድ ሰው
ሁሌ አውሮፕላን ውስጥ በዛሬው ዕለት አደጋ እንደው የአደጋ ጊዜ መውጫ ይባላል አይደል? ቀበቶ ሰሩ ይባላል። ለምን ታስፈራሩናላችሁ ይላል እንዴ? እንደው ከዚህ በፊት ብትሰሙትም አሁንም ደግማችሁ ምን በሉ ስሟት፣ ይጠቅሟችኋል ይብዩ ይባላል። ግን ተከስቶ ላያውቅ ይችላል። ብዙ ዝም ብሎ ያጓጉናል የሚል ሰው ግን የለም። ሁሌ ይነገራል። ግዴታ ስላለባቸው ሐኪም መድኃኒት ሲሰጥ መድኃኒቱን ሰብስቦ በልሄ ነው መድኃኒቱ ትዝ ሲለው ዋጠው ይላል። በቀን 3 እንዲህ አይነት መጠጥ እንዳጠጣ እንዲህ የሁሉ ችግር ካለውማ አልወጡም እንላለን። መድኃኒት ስለሆነ እንቀበላለን። ስጋው ደግሞ መድኃኒቱ አይደለም ነው። ያለ ፕሪስክሪፕሽን ሊሰጠን እንፈልጋለን። ካህኑ ግዴታውን ነው የሚወጣው። አረ የዚህ ገር እንግዲህ ንጹህና ቅዱስ ማለት ንጹህ ከኃጢአት ንስሐ ይገባል። ቅዱስ ግን ገድል ፈጽሞ ቅዱስ። ከዚያ ደግሞ ቅዱስ ጳውሎስ ምን ይላል? የጌታን ስጋና ደም ማን ነው? አንደኛ ቆሮንቶስ ምዕራፍ 11 ላይ ማንም የጌታ ስጋና ደምን ሳይገባው ቢበላ የጌታ ስጋና ደም እንዳለበት ይላል። ምን ሳይለው ቢበላ? አንዳንድ ሰዎች ማንም አይገባው መቼስ ብለው ሊያላሏት ይሞክራሉ። ግን ሳይገባው ሳይሆን ሳይገባው ጨዋታ ያለችው አማርኛ ላይ ብቻ ነው። የትም ቋንቋ ላይ የለም። ሳይገባው አይደለም። ሳይገባ እንዘይደሎ አንወርዚ ማለት ነው የሚለው እንግሊዝኛው። ሳይገባው ምንም ማሻሻል አይቻልም። ታዲያ ማን ነው እና ምን ይላል? ሳይገባቸው ተቀብለው በእናንተ መካከል የታመሙ የደከሙ ብዙ ሰዎች አሉ፣ አያሌዎችም አንቀላፍተዋል ይላል። የሞቱም አሉ ሳይዘጋጁ ቆርበው ይላል። አቤት! አሁን ቅዳሴ ላይ ቢሆን ቄሱ ቆሞ ምዕመናን ከዚህ አካባቢ ሰዎች የተወሰኑት ቆርበው ሞተዋል ቢሉ ሰው ያስቀድሳል እንዴ? እንዴት ነው እናስቀድሰው ነው የምንለው? እኛ ከሰማዩ ልቅ የሚያስፈራን ምንድን ነው? ዋና ዓላማው ግን ምንድን ነው ነው? ቅዳሴ ላይ ንጹህ የሆነ ቅዱስ የሆነ እያለች ቤተክርስቲያን የምትናገረው ዋነኛ ዓላማው ለስጋው ደግሞ አንድ ሰው ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። እስቲ በሉ ለስጋው ደግሞ ብቁ የሚሆነው ብቁ አለመሆኑን ምን ሲል ነው? ልክ አይገባኝም ሲል የዛኔ ይገባዋል። አይገባኝም የሚለው በትክክል ከልቡ ብፁዕ አባታችን አቡነ ዮሴፍ በአንድ ወቅት ስርዓተ ተክሊል ሊፈጽሙ ሲሉ እውነተኛ ገጠመኝ ነው እና ምን ገጠማቸው? አንደኛው ልጅ ስጋው እንግዲህ ስርዓተ ተክሊሉ መጽሐፉ ሲደገም እሷ ስላልገባው ዝም አለ። ልጅቱ ድንግልናዋን ጠብቃ ነበር፣ እሱ አልጠበቀም። እሱ አክሊል አያደርግም ነው አቅዶ የመጣው። እኛ አባት ስርዓቱን ጨርሰው አክሊሉ ላይ ጸለየው ሁሉ ነገር ጨርሰው ልክ ሊጭኑለት ሲሉ አይገባኝም ምን ያህል እንደምን ለምን እንደዚህ ያልክ ሲሉት አይ እኔ አይገባኝም አለ ሲል አረ እንደውም ላንተ ነው የሚገባው አሉት ይባላል። አሁን ይህን ምሳሌ አድርጋችሁ አደራ ለሌላ እንዳታው። ይሄ ኤክሰፕሽን ነው፣ አንድ የተፈጸመ ነገር ነው። ጳጳስ ናቸው መብታቸው። ግን ወደ ጉዳዩ ስመጣ ሰው የሚገባው ምን ሲለው አይገባኝም። ስለዚህ ቤተክርስቲያን ይህን ትዕቢተኛውን ልባችንን ነው የምትሰባበረው። ቅዳሴው ላይ ንጹህ የሆነ ቅዱስ የሆነ ትላለች። አረ እኔ ንጹህ አይደለሁም፣ አረ እኔ ቅዱስ አይደለሁም እንድንል ማለት። ዲያቆን ይቆምና ያውጃል። ከወንድሙ የተጣላ ቢኖር ይተውለት፣ ኃጢአትን የሚሰራ ቢኖር ይወገድ ይላል። ምን ይበል? ይወገድ። እኛ ምን እንላለን? አምላካችን ሆይ እንደ ቸርነት ነው እንጂ ተመልከቱ። ቄሱ ቅድሳት ለቅዱሳን ይላል። ቅድሳት ለቅዱሳን ምንድን ነው ተሰጥቶ? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ምን ማለት ነው? የተቀደሰው ስጋው ደግሞ የሚገባው ለነማን ነው? ለተቀደሱ ነው ሲል ቄሱ እኛ አሐዱ አብ ቅዱስ። ቅዱስ እኮ አብ ነው። ቅዱስ እኮ ቅዱስ። እንዴት እኛም ተቀደሱ ትለናለህ? እንዴት እኛ ቅዱስ ልንሆን እንችላለን? እግዚአብሔር ነው ቅዱስ ስንለው ቄሱ ምን ይላል? እግዚአብሔር ምስለ ኩልክሙ። ምን ማለት ነው? እግዚአብሔር ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሆን? ምስለ መንፈስከ፣ ከነፍስ ጋር ከመንፈስ ጋር ከአንተም ጋር ይሆን እንልና እጃችንን አንስተን እግዚኦ እንላለን። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። ስለዚህ ቅዳሴ የሰውን ልብ ወደ ትህትና የሚያመጣ የሚሰብር፣
አይገባንም፣ የረከስን ነን። እንዴት ይደነቅ ይሆን? በእስራኤል እንኳን እንዲህ አይነት ትሕትና አላየሁም ይላል ጌታ። በእውነት ሕዝቡ እጁን አንስቶ ማረን እያለ ሲያለቅስበት። ስለዚህ መጨረሻው የቤተ ክርስቲያን ጉልበቷ ቅዳሴ ነው። ተነስተው ወደ ጲላጦስ ሄዱ። ጲላጦስን ቀርበው የኢየሱስን ሥጋ ለመኑት ይላል። እስኪ በሉ የኢየሱስን ሥጋ ስጠን እባክህ አሉት። የክርስቶስን ሥጋ ለመለመን ያብቃል። አሁን አንዳንዴ ሰው ለመቁረብ ብሎ ንስሐ አባቴ ጥሩ አይደሉም እንዲያረጉኝ ይላል። እንኳን ክፉ ቄስ ክፉ ካህን ቀርቶ የኢየሱስን ሥጋ ከጲላጦስን መለመን አለብን። ስጠን እባክህ፣ ሥጋውን ለሁላችን ይስጠን። ቅዳሴያችን በሙሉ ሀበነ ነው። ሀበነ እኮ የእነ ኒቆዲሞስ ጸሎት ነው። መጀመሪያ ስጠን እባክህ ሥጋህን ደምህን ወፈውሰነ በዝንቱ ጵርስፎራ፣ በዚህ ሥጋና ደምህ ፈውሰን እባክህ። መቃብር ውስጥ ሊከቱት ነው እነሱ። የእኛ መቃብር ሆዳችን ነው። ወደ ሰውነታችን እንዲገባ ሥጋህን ደምህን ስጠን፣ ለሁላችን ይስጠን። የፈለገ የረከስን ብንሆን የመቃብር ሕይወት ቢኖረንም ግን ደግሞ ሥጋውን ደሙን መለመን ያስፈልጋል። አሁን ብዙ ሥጋው ደሙ ለመቀበል የሚፈራው ለምንድን ነው? አይ እኔ ብቁ አይደለሁም ንጹሕ አይደለሁም ብሎ ስለሚያስብ። ግን የረሳ ነው አንድ ቁም ነገር ምን መሰላችሁ? የክርስቶስ ሥጋና ደም ለንጹሐን ሰዎች የሚሰጥ ሽልማት እኮ አይደለም። ለጻድቃን የሚሰጥ ሽልማት አይደለም። ለበሽተኞች የሚሰጥ መድኃኒት ነው። ለእኛ ለቁስለኞቹ ነው የተዘጋጀው። ሰው መድኃኒት ውሰድ ሲባል አይ አሁን በሽተኛ ነኝ ሲሻለኝ ይላል አይልም። መድኃኒትማ የሚያስፈልገው ለቁስለኛ ነው። ለእኛ ነው ሥጋና ደሙ የሚያስፈልገው። ለቅዱሳኑማ የገድላቸው ማኅተም አክሊል ስለሆነ ነው። ስጠን፣ የጌታን ሥጋ ስጠን ብሎ መለመን ያስፈልጋል። ለሁላችን ሥጋውን ደሙን ይስጠን። ለመኑት፣ ጲላጦስን ለመኑት፣ ስጠን አሉት። ከመቼው ሞተ ብሎ ገረመው ይላል። በ3 ሰዓት እንዴት ሞተ ብሎ ተደነቀ። ፈቀደላቸው። የጌታን ሥጋ አውርደው ዮሴፍና ኒቆዲሞስ ገነዙት። በጣም የሚገርም ነው። ቅዱሳኑ ይደነቃሉ በዮሴፍና ኒቆዲሞስ ክብር። ሲገንዙት የገነዙት ያ ሙትን የሚያስነሳውን አምላክ ነው። ዓይኖቹን የከደኑት ያ ዓይኖችን ዳሶ የሚያበራውን አምላክ ነው። እና እንዴት ከደናችሁት ዓይኑን? እንዴት እጆቹን አሰራችሁት? ያ የሽባን እጅ የሰለለን እጅ የሚያድነውን አምላክ እንዴት እጆቹን አሰራችሁት? የዲዳን አንደበት የሚከፍተውን ክርስቶስን እንዴት አንደበቱን ዘጋችሁት? አፉን እንዴት ገጠማችሁት? ዮሴፍና ኒቆዲሞስ እስቲ ንገሩን ይላሉ ቅዱሳን።